በጨዋ አነጋገር ማለት ዜሪ ባርክሽ እያልን ያለ ነው። ይሄን ነው ቤተክርስቲያንሽ የምታወራት ማርያም የጨዋ ንግግር እኮ ነው ያወራችው። ቤተክርስቲያን የምታወራው ማርያም የእግዚአብሔር ቃል ውስጥ የሌለች ነው እያልሽን ያለሽው። እኛም እያልን ያለ ነው እሱ ነው እያልን ያለ ነው። እና አይዞሽ ታዲያ በቃ ዋናው እሱ ነው። ቄስ ካለ ከስር ከቄስ ጋር እናወራ። አንቺ በቃ ሚዩት አድርጊ ከደከመሽ ማለት ነው። እሺ ሰላም ቄስ ወንድሞች እንኳን ነው ያመጣሽ። ሜላይ ሰላም ብላ ኤርሚዬ እኮ አንድ ሚዩት አድርጊ ታለ አይዞሽ። እሺ ወንድምነት አለ ካለ ሰላም ብለን ሜላይ ካለ ድምጻችሁን አሰማ። ሰላም ናችሁ? እሺ ሜላይ ያለ ሰላም ለእናንተ ይሁን ብያለሁ። ዳኒ እንዴት ናቸው? እግዚአብሔር ይባረክ፣ ሁሉ ሰላም ጌታ ይመስገን። ሰላም ብያለሁ። አሜን፣ እግዚአብሔር ይመስገን። እሺ ቄስን በዛው ተቀበለው እስቲ። እሺ መልካም ሰላም ብያለሁ። ቄስ ንብረት ነው የሚለው። ሰላም ለእናንተ ይሁን ወንድሞች፣ እንዴት ናችሁ? ሰማለሁ። አዎ ከየት ነው? ቄስ ከየት ነው? እሰማለሁ ወንድሞች፣ ሰላም ለእናንተ ይሁን። አዎ ይሰማል። ከየት ነው? ኦኬ እኔ እንኳን ኦኬ ወንድማችሁ ነኝ። በጣም ነው የምወዳችሁ ዳንዬ። ጌታ ዘመናችሁን ይባርክ፣ አገልግሎታችሁን ይው ከታችሁኛ እንዳንዴ እከታተላለሁ። ብሩካን ናችሁ። ወንድማችሁ ነኝ በጌታ ተባረኩልኝ። የኦርቶዶክሷ ማርያም ልክ ናት የሚለው ጥያቄ በጣም የሚገርም ጥያቄ ነው። ላውራ ወይስ? በጌታ ነኝ ወንድማችሁ ነኝ። ለማንኛውም ከቤንሻንጉል ክልል ነው ያለሁት። እሺ እንስማ። እሺ ሐሳብን እንስማ። እሺ ኦኬ የኦርቶዶክሷ ማርያም ልክ ናት የሚለው ነገር በጣም ጥሩ ጥያቄ ነው። ግን እንደ መጽሐፍ ቅዱስ ስናያት ልክ ስላልሆነች ነው ትተናት የመጣ ነው። በመጽሐፍ ቅዱስ ስትመዘን ከመጽሐፍ ቅዱሷ ወይም ከኢየሱስ እናት ጋር በምንም አይነት ሁኔታ ልትገናኝበት የምትችለው ነገረ ማርያም፣ ራእየ ማርያም፣ ታምረ ማርያም የሚባሉ መጽሐፎች አርጋኖን የሚባል መጽሐፍ አለና ከዛ ጋራ ሲታይ ፈጽሞ ከጌታ እናት ጋር የሚገናኝ ግብርና ሐሳብ ምንም የሌላት ማርያም ናት የኦርቶዶክሷ ማርያም። እኔ ማርያም ያው ስሙን ትውሰድ ችግር የለውም፣ ግን አይደለችም ብዬ ነው የማምነው። እኔ ብትሆን ኑሮ ቢያንስ ሰዎችን ወደ ክርስቶስ ለማምጣት ወይም ደግሞ ክርስቶስን እንድንሰማ ወይም እንድንከተል ነው ልታደርግ የምትችለው የመጽሐፍ ቅዱሷ ማርያም ብትሆን። ግን እቺ ማርያም የመጽሐፍ ቅዱሷ ማርያም አይደለችም። ልክ አይደለችም። ምክንያቱም አንዳንድ ቦታ ላይ ትራገማለች፣ አንዳንድ ቦታ ላይ ደግሞ የሰው ነፍስ የበላውን 78 ነፍስ የበላውን መንግስተ ሰማያት አስገባ ይችላል። ፈጽሞ እግዚአብሔርን የማያውቅ ግን ዲያቆን የነበረ ግን ታምረ ማርያም ታምር 60 ላይ ያለ ቃል በጣም የሚገርም ሰሞኑን እያነበብኩ ነበርና ቄስ ሁኜ ብዙ ጊዜ አገልግያለሁኝ። ግን በቃ አሁን ሳየው በጣም የተደነቅኩበት ቃል ነው።
እንዴ እስከዛሬ አላውቀውም ነበር እንዴ እስከማለት ድረስ ነው የተደነቅኩኝ። ታምር 57ን ታምር 60ን ታምር 42ን ስመለከት በጣም እገረም ነበር ህዝቡ በምን አይነት ውስጥ እንዳለ እና ደግሞ የህሊና ጸሎት የሚል መዝገበ ጸሎት ላይ የህሊና ጸሎት የሚባል አለ እርግማን የሞላበት ያን ሁሉ ስመለከት አይደለም ማርያም ለማለት ኢሰባዊነት በቃ ፈጽሞ በቃ እንደው የማይታሰብ አጋንንታዊ ሲስተም ያለባት እንደሆነች ነው የተረዳሁት። ፈጽሞ ማርያም ለማለት ስሙን ራሱ ለመስጠት የሚከብድ ማለት ነው እና ልክ አይደለችም። ሌላ ልምምድ፣ ሌላ አምልኮ፣ ሌላ የዝሙት ልምምድ አሁን እንደዚህ ስንል በእርግጥ የሆነ ለማንቋሸሽ ቤተ እምነቱን ለመንካት ምናምን ያወራን ነው የሚመስላቸው። ግን እውነታው የኦርቶዶክሷ ማርያም አጋንንት እንጂ ፈጽሞ የምትመልክ ማርያም አይደለችም። አምልኮ ነው። ማርያም አምላክ ናት ተብላለች። ቆይ አምላክ ተብላ ስርዓት ያዝ። ኖ እንደሱ አይደለም። ዝም ብሎ መዝለፍ የለም። ስርዓት ያዝ። እንዴ ሲሳደብ እንዴ ዝም ትሉታላችሁ? ዳኒ ማለት ምን አይነት ስርዓት አጥነት ነው? ሚዩት አርክ ቆንዲ ለና እናንተ ስድብ እኮ ያበልጣል። አይ ስድብ አይደለም፣ አትናገር። አይሰማም ፈጽሞ ስድብ አይደለም። ኖ እንደዚህ ማለት ተገቢ አይደለም። አሁን ይሄ ስድብ አይደለም። እኛ ስናወራው ነው ስድብ የሆነው እንጂ ታምር 60 ላይ ሄዳችሁ ታምር 60 ላይ መጽሐፉ የናንተ ስለሆነ ታምር 60 ላይ ሄዳችሁ ስታነቡ እኛ ወንጌል አማኞች ስናወራው ስድብ ነው። እዛው ያሉ ሰዎች ግን ሲቀበጣጥሩበት ስድብ አይደለም። በጣም ልብ ይቅርታ፣ ቆይ ስድብ አይደለም። አንዴ ይቅርታ ላቋርጣ። ታምር 60 ላይ ሄዳችሁ አታቋርጭ። መታለም ሚዩት አድርጊ አንቺ። ቴንክ ዩ። ምን ሆናችሁ ነው ጋይስ? ስድብ አይደለም። ታምር 60 ላይ ስታነቡ ፈጽሞ እግዚአብሔርን የማያውቅ ከመልካም ስራ የጎደለ መልካም ስብዕና የሌለው ሰው የማይወደው ሰውንም የማይወድ ሰውም ፈጽሞ የማይወደው አንድ ሰው ነበር ይላል እና በጣም ከመልካም ስራ አንዳች እንኳን የሌለው ማለት ነው። እና ያ ሰውዬ ግን የማርያምን ወይም ፍልሰታ ጾም የሚባለውን ይጾምላት ነበር ነው የሚለው። ይጾም ነበር አይልም፣ ለራሱ አይደለም የሚጾመው፣ ይጾምላት ነበር። በአመት 16 ቀን ነሐሴ ላይ ይጾምላት ነበር እና ያለ ንስሐ እንዳልሞት አደራ እያለ ያወራት ነበር ማርያምን። ግን መልካም ስራም አይሰራም። በጣም ገዳይ ሰው ነው፣ ኃጢአተኛ ሰው ነው። እግዚአብሔርን ፈጽሞ አያውቅም ነው የሚለው ታምሩ ላይና ማርያምን ብቻ ግን ይጾምላታል። ደሞ ያለ ንስሐ እንደሞት ይነግራት ነበርና የሆነ ጊዜ ከጠላቶቹ መጣው ደበደቡት፣ በሰይፍ ቆራረጡት፣ ደበደቡት፣ ግን አይሞትም እና በቃ አልሞት ሲል እንዲህ አላቸው እነዛን ደብዳቤዎችን በክፍል ቆራረጡት ይላል በሰይፍ ግን አይሞትም በሰይፍ ተቆራርጦና ምንድነው ሄዱና እኔ ማርያም ያለ ንስሐ እንደማልሞት ለማርያም ነግሬያታለሁ፣ ስለዚህ ቄስ ጥሩና ለቄስ ኃጢአቴን ነግሬ ነው የምሞተው ብሎ ነገራቸው ማለት ነው። እና ሄደው እዛ አካባቢ ከደብዳቤዎች አንዱ ሩጦ ቄስ ጠራ። መጦ ያ ቄስ ኃጢአቱን ከተወለደ ጀምሮ ምንም አይነት መልካም ስራ እንዳልሰራና እንዳልተናዘዘ ንስሐ እንዳልገባ ለቄሱ ተናገረ። ከዛ በኋላ ግን ምንድነው ይላል እዛ አካባቢ ሲናገር ዲያቆን ነው ይላል ሰውየው። ቄሱ መጦ ሲመረምረው ዲያቆን ነው። አሁን እኛ ዲቁና ስንማር እነ ዳኒም እነ ኤርሚም አሉ። በቃ ማለት ዲቁና ስንማር ምን ተብሎ ነው የሚጀምረው? ዲቁና ትምህርት በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ነው። በቃ አብ ወልድ መንፈስ ቅዱስ። እንዴ ጸሎት ሃይማኖትን እንኳን አልተማረም ማለት ነው። እግዚአብሔርን ፈጽሞ አያውቅም ይላል፣ ግን ማርያምን ያውቃል። እና ይህን ሰውዬ ንስሐ ገብቶ ከሞተ በኋላ መንግስተ ሰማያት እንዲገባ አደረገችው ማርያም። እግዚአብሔርን ሳያውቅ እንዴት ሆኖ ዲያቆን ሆነ? እሺ ይሁን፣ የኦርቶዶክስ ዲያቆንና ቄስ
ኢየሱስን ማወቅ አይጠበቅበትም፣ እናውቃለን። ግን ይህን ታክል ድፍረት እግዚአብሔርስ ሳያውቅ ማርያምን ስላወቀ ብቻ መንግስተ ሰማያት መግባት ጽድቅ በስራ ነው ይላሉ። ከስራ እንኳን የጎደለ ማለት ነው። ከስራ እንኳን የጎደለና የኦርቶዶክሳ ማርያም ልክ አይደለችም፣ ልክ ናት ተብሎ ለመከራከሪያ የምትቀርብ ፈጽሞ አይደለችም፣ እንደ መጽሐፍ ቅዱስ ማለት ነው። ፈጽሞ የጌታ እናት አይደለችም፣ በቃ አይደለችም። 312 ሰው አለ። ግማሽ ሰው ወንጌል አማኝ፣ ግማሹ ኦርቶዶክስ ሙስሊም ሊኖር ይችላል። የኦርቶዶክስ የሚያመልኳት ማርያም በመጽሐፍ ቅዱስ የተጻፈችው የጌታ እናት አይደለችም፣ ፈጽሞ አይደለችም፣ አይደለችም። አፍረተ ስጋዋን ሲስምላት አፈወርቅ የምትል ማርያም የለችም። አፍረተ ስጋዋን እኮ ነው ሲስማት አፈወርቅ አለችው። እንደውም ወርቅ ነው አፍህ ብላለችው እስከ ማለት ድረስ በድፍረት የተጻፈላት እች ማርያም አናቃትም። የመጽሐፍ ቅዱሷ ወይም የጌታ እናት አይደለችም። ተባረኩልኝ፣ ቀጥሉ፣ ዘመናችሁ ይባረክ። እሺ፣ ጸጋ ይብዛል። እሺ፣ ፋሲካ ከየት ቤተ እምነት ነሽ? ታላ ፋሲካ ሚዩት ነሽ፣ እያወራሽ ነው። አሁን ይሰማል። ከየት ቤተ እምነት ነሽ? አሁን የጠየቀውን ጥያቄ እኔ ሰውየው መጠየቅ እፈልጋለሁ። ከየት ቤተ እምነት ነሽ ነው ያልኩሽ። ታል እንዴ ከየትም ልሁን ዙሮ እናንተ ስለምትወያዩት ጉዳይ ነው የመጣሁት። ከየትም ልሁን ምንም ልሁን ብቻ ለምጠይቀው ጥያቄ መልስ ከየትም ልሁን አይባልም። ከየትም ልሁን አይባልም። ከየት ነሽ? ስለዚህ እናንተ ከየትም ልሁን ኦርቶዶክስም ልሁን ጴንጤም ልሁን ሙስሊምም ልሁን ምንም ልሁን ብቻ ለምጠይቃችሁ እንደሱ አይነት ወሬ ልናወራለን። ቤተ እምነትሽን ካልነገርሽን እታች ሆነሽ ስታምኝበት ትገቢያለሽ ቤተ እምነትሽን። ከየት ቤተ እምነት ነሽ? አይ ስለዚህ እናንተ የምታስገቡት የእናንተ የሆነውን እየመረጣችሁ ነው ማለት ነው። ከየት ነው ያልኩሽ። እኛ የት እንደሆንሽ በምን አወቅን? እየጠየቅንሽ እኮ ነው። ከየት ነሽ? ወገንሽ ልጁ ለምጠይቀው ጥያቄ መልሱን ከሰጠ በኋላ ከየት እንደሆንኩኝ ሁሉንም ሰው ጠይቀናል። እታል ወገንሽ ለይ። ሁሉም ሰው ይለይ። ወገንሽ ከየት? በቃ ጎበዝ። እሺ በጣም ጥሩ። እሺ አሁን በቃ እንደ ኦርቶዶክስ ታወሪያለሽ፣ ችግር የለም። ሜላ እየተቀበላችሁታችንን እስቲ ለምጠይቅ ጥያቄ መልስ ፈልጋለሁ። እየሰማኝ ነው ወንድሜ? ሜላ ያለ ቆይስ ረጋ ብለታል። ምነው ቸኮልሽ? አይ አልቸኮልኩም። ካልቸኮልሽ ጥሩ። እሺ የኦርቶዶክሷ ማርያም ልክ ናት? መጽሐፍ ቅዱስ ውስጥ እንዳለችው ማርያም ናት? ልክ ናት። ኦኬ ግን ጅምር ልጁን እኮ እኔ ማናገር ፈልጋለሁ። ቆይ ልክ የሆነውን ሐሳብ እናወራ፣ ችግር የለም። ለሰው ልጆች ኃጢአትና በደል ሞታለች ማርያም። ወንድሜ መጀመር ልጁን ማናገር ፈልጋለሁ። መጀመር እሱ ለተናገረው ለጠየቀው ጥያቄ ማለት ለመለሰው መልስ እኔ ጥያቄ ጠይቃለሁ፣ መልስ ፈልጋለሁ። መጀመር ልጁን መልስ ለየትኛው ጥያቄ? ምንም እኮ አንቺ አልጠየቅሽው። ምንድነው እሱ መልስ? አይደለም እና እኮ ልጠይቀው እያልኩኝ ነው። የሚሰማኝ ከሆነ እየሰማሁሽ ነው ይበል። ልጠይቀው ምንድነው? የኦርቶዶክስ ማርያም አይደለችም አለ። እሱ አይደለችም። የኦርቶዶክስ ማርያም እሱ አይደለችም። እሺ የኦርቶዶክስ ማርያም መጽሐፍ ቅዱስ ውስጥ የለችም ነው እያለ ያለው ፋሲካዬ። ሰላም የለችም ሳይሆን እሱ አይደለችም ነው አባቴ። የለችም አይደለም እሷ አይደለችም ነው። ኢቭን ሌላ ናት ማለት ነው። እቺ ሳትሆን ሌላ አለች እንደማለት ነው ሰው የወሰደው እንጂ ማለት የለችም ማለት ልጁ የለችም ሳይሆን ያለ የኦርቶዶክስ ማርያም እቺ አይደለችም ነው ያለ እኮ። ሌላ ናት
ሌላ ናት ነው። እቺማ የኦርቶዶክስ ነው። አሁን ያወራት የኦርቶዶክስ ማርያም ናት። የኦርቶዶክስ አሁን የተወራችው የኦርቶዶክስ ማርያም ናት። እሺ እሱ ግን ሲናገር የኦርቶዶክስ ማርያም እቺ ሳትሆን ሌላ ናት ነው ያለ። ኦፍ ኮርስ ሌላ ናት ካለ ያቺ ማርያም የታለች? አንድ ለዚህ ጥያቄ ለዚህ መልስ ፈልጋለሁ። ሲቀጥል ደግሞ ሌላ ናት የሚለው መጽሐፍ ቅዱስ ውስጥ ያለችው ማርያም አይደለችም ነው እያለ ያለው። እሺ መጽሐፍ ቅዱስ ውስጥ ያለችው ማርያም ኦርቶዶክስ ውስጥ የለችም። መጽሐፍ ቅዱስ ላይ ያለችው ማርያም እቺ አይደለችም ናት እናንተ የምትሉ? እንደዚህ አይነት ማርያም እሺ የታለች? እሺ ያቺኛይቱን አምጣልኛ። ሌላ ካለች እሷን አምጣልኝ። ሌላ ማርያም አለች የምትላት ከሆነ እሷን አምጣ። ተቀበይ። ለምሳሌ መንግስተ ሰማያት መርታ የምታስገባ ማርያም ሌላ ማርያም ናት። የለችም እንደዚህ አይነት ማርያም። ኧረ ዛሬ በፈጣሪ እኮ አምጣልኝ ያልኩህ ልጅ የምትሰጥ ማርያም የለችም። ይሄው አመጣሁልሽ ተቀበይ እንጂ ታል ወንድሜ፣ ቆይ ስማኝ። ለሱማ እኮ እኔም እኮ ማርያም ናት እያልኩ ነው። አንተ እኔ ማርያም ናት እያልኩ ነው። እሷ መጽሐፍ ቅዱስ ውስጥ የለችም ነው። አንተ ትክክለኛ መጽሐፍ ቅዱስ ትክክለኛ መጽሐፍ ቅዱስ ይዘህ መተክ እኮ እንደዛ ካልክ መጽሐፍ ቅዱስ አምጣልኝ። በቃ መጽሐፍ ቅዱስ መኖሯን የምታረጋግጪ የለችማ። የእግዚአብሔር ቃል ውስጥ የለችም። ለምሳሌ አሁን በደምብ ስሚ። አለች የምትይ ከሆነ አለ የሚል ሰው ነው የሚያሳየው። ለሌለ ነገር ማስረጃ አቅርብ አይባልም። ስለሌለ የሌለን ነገር ላሳይ አልችልም። ታዲያ ምን ሆነሽ ነው? አሁን አለ የሚል ሰው ነው ማስረጃ የሚያቀርበው። አዎ እኮ ሌላ ናት። መጽሐፍ ቅዱስ ውስጥ የሌለች ማርያም። ረጋ ብዬ ነው እያወራሁሽ ያለሁት። ረጋ ብዬ ነው እያወራሁሽ ያለሁት። ሌላ ናት ያልካትን ልጅ አምጣት ነው አባባሌ። ገብቷል? ሌላ ማርያም አለች ካልክ እሷን ማርያም አምጣት ነው። ይሄው ላሳይሽ። ሌላዋን ማርያም ስሚ። እኔ እኮ መጽሐፍ ቅዱስ ውስጥ የሌለችውን ማርያም ልስጥሽ። ተቀበይ። መጽሐፍ ቅዱስ ውስጥ የሌለችውን ማርያም ተቀበይ። መጽሐፍ ቅዱስ ውስጥ የሌለችውን ማርያም ምን አይነት ማርያም ናት? የአዳምን መርገመ ስጋ መርገመ ነፍስ ያጠፋች ማርያም መጽሐፍ ቅዱስ ውስጥ የለችም። ኦርቶዶክስ ጋር ግን አለች። ኃጢአተኛን በደለኛ ገነት የምታስገባ መጽሐፍ ቅዱስ ውስጥ የለችም። ኦርቶዶክስ ውስጥ ግን አለች። ለኃጢአተኛ ለበደለኛ የሞተች መጽሐፍ ቅዱስ ውስጥ የለችም። ኦርቶዶክስ ጋር ግን አለች። በማስረጃ ነው የማወራው። ኢየሱስ ተክዶ እሷ ታምና መንግስተ ሰማያት የምታስገባ ኦርቶዶክስ ጋር አለች። መጽሐፍ ቅዱስ ውስጥ ግን የለች። እታል ምን ብዬ ለዘርዝርልሽ? ምን ብዬ ማለት ነው? እንደዚህች አይነት ማርያም በአምላካችን ቃል ውስጥ የለችም። ያለችው የት ናት? ኦርቶዶክስ መንደር ነው። የኦርቶዶክስ መንደር ያዘጋጀቻት ማርያም ናት። ይሄ ሆኖታል። ኦርቶዶክስ ዘንድ ያለች ማርያም ናት እቺ ማርያም። አይ እቺ ማርያም እኮ መጽሐፍ ቅዱስ ውስጥ ያለችው የጌታ እናት ናት ካልሽ ማስረጃ ማቅረብ ያለብሽ አንቺ ናት። አዎ ዳኒ ተሳስታችኋል። ይቺ ማርያም እኮ እናንተ አላያችኋትም፣ እዚህ የመጽሐፍ ቅዱስ ክፍል ላይ ተጽፋለች ብለሽ ያሳይ። ካለች እንቀበልሻለን። እዚህ መኖሩን ማሳየት ያለብሽ አንቺ ነሽ። በያፍጠኞታል አታጥፋው እንጂ ለምንድን ነው የምታጠፉት? ሰላም ነው ሰላም። ምኑ ጠፋ? አይወለ ማርያም ከናንዲው የለችም ብትለኝ መጽሐፍ ቅዱስ አምጥቻ ሳይ ነበር። አንተ ግን ሌላ ናት ነው ያልክ። ሌላ ያልካትን አምጣልኝ ያልኩ። ስለዚህ ነው አይደለም መጽሐፍ ቅዱስ ማምጣት ያለብኝ። ይሄው አመጣውልሽ። አንቺ እቺ ማርያም መጽሐፍ ቅዱስ ውስጥ መኖሯን አሳይን። አማርኛ እንዴት ነው እዚህ ቤት? ታለም ሌላ ቋንቋ ነው እንደምትችው ሌላ ቋንቋ እናድርገው። ይህችን ኦርቶዶክስ ውስጥ ያለችውን ማርያም መጽሐፍ ቅዱስ ውስጥ አሳይን። ማሳየት ካልቻልሽ ሌላ ማርያም ናት ማለት ነው።
እሺ ሌላ እኔ እኮ አሁን ጥያቄ እኮ እኔ እናንተ አንተ አልገባህም እንጂ ጥያቄያችን እኮ አንድ ነው። ሌላ ናት ካልከኝ እኖ በአሳየኝ ነው በመጽሐፍ ቅዱስ በአንተ ውስጥ አሳየኝ ያልኩህ። የለችማ የሌለን እንዴት አሳይሻለሁ? ሌላ ናት እኮ ያልነው ስለሌለች እኮ ነው ታዲያ። መጽሐፍ ቅዱስ ውስጥ የሌለችው ማርያም ናት ኦርቶዶክስ ጋር ያለችው። የሌለችውን ማርያም መጽሐፍ ቅዱስ ውስጥ ላሳይሽ አልችልም። የለችማ አልተጻፈችም። የሌለችውን ማርያም ላሳይሽ አልችልም። ታለም አንቺ ግን አለች የምትይ ራሷ ናት የምትይ እኮ ለማሳየት ያለብሽ አንቺ ነሽ። አማርኛው እኮ እንደዛ ነው። ታዲያ ያማ አሁን መጽሐፍ ቅዱስ ገልጬ እንዳላሳይ ያለውበት ቦታ እኔ ሩቅ ስለሆነ ነው። እኔ ገልጥልሻለሁ። እኔ ገልጣለሁ። እዚህ ምን ገልጥ ሰዎች ነን ሁላችንም። በይ ንገሪና አንቺ እንዴ አግኝተናት ነው እንዴ? ታለም እንዴ ነይ በያውን አፍጥኙ እንዴ እኛ እንገልጣለን። ቤካ ተዘጋጅ፣ ሜላ ተዘጋጁ። ሁላችሁም ትገልጣላችሁ። ልትገኙ የራሳችሁን መጽሐፍ ቅዱስ ነው የምትገልጡት? አረ ያንቺን 80 ያዱን ነው የምንገልጠው። ይኸው እታለም ዴ 80 ያዱ አጠገብ ያለ ተሳለሚው መጀመሪያ ይኸው አሁን ጀምር። ለምን አልሰለም? የምሰለምበታለሁ እንጂ ሃይማኖት ጀምሪ እኮ አልኩሽ። ይኸው ጀምሪ። ያው በይ ምን እንደምጀምርልኝ አለች ብለሽናል። በይ አሳይኝ። አፍጥኝ። ጨለማ ቢሆን እኛ ጋር ብርሃን ከእናንተ ጨለማ ከኛ ብርሃን ነው እንጂ አባቴ በጣም ተሳሳተ እኮ። የእናንተ ሃይማኖት ምንም አትመንም የመጣ አሁን ከዛሬ 3 ዓመት ግድ የለም ፎከስ አድርጊ ታለ ነይ አሳይ። አፍጥኝ አለ ብለሽና አለ የሚል ሰው ስናገኝ አንለቅ። ኧረ እባክህ በይ አፍጥኝ። እሺ ከመጀመሪያው አንብበው። ከመጀመሪያው ማለት ከየትኛው? ለመጀመሪያ በስማን ብሎ አባታችን ወይ ከሚለው ጀምረህ አንብበው። አዎ አባታችን ወይ ከሚለው እስቲ ሜላ አንብብላት። አባታችን ወይ የሚለው ከየት ነው? እዚህ ምኑ ጋር ነው አባታችን የሚለው? የኛ መጽሐፍ ቅዱስ ከሆነ በእርግጠኝነት ከመጀመሪያ ላይ አባታችን ወይ ከሚለው ነው ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ከሚጀምረው ነው ያለ አይደል? ከዛ ጀምራ አንብብልኝ አለ እንደዛ ነው። ስለዚህ እናንተ ነው ትክክለኛውን መጽሐፍ ቅዱስ ይዘህ ሳትመጣ ነው እንዴ አምጪ ነይ ምናምን የምትለኝ? መጽሐፍ ቅዱስ አልያዝም። ለዛ ነው ትክክለኛውን አምጣ ዳኒ። እሺ ሜላ ክፈትላት። አንተ ጋር ትክክለኛው አይጠፋም። እሺ ክፈትላት። እኔ አልያዝኩትም። እሺ ይሄ የኦርቶዶክስ አይደለም። ቆይ አባቴ ይሄ የኦርቶዶክስ አይደለም። ቤካ ጋር ነው። እሺ ቤካ እኔ የለኝም። ኧረ ተው አንድ ኦርቶዶክስ ይጠፋል። የውሸት ነው። እስቲ ጥሪ አድርጊ። ከታች አንድ ሰው ጥሪ አድርጊ። ከላይ አንድ ነበረ፣ እሱ አሁን እየሰማን አይደለም። የሞላው ቢንጤ ነው። እስቲ አይ ጥሪ አድርጊ። ለምሳሌ ኪነ ጥበብ ኦርቶዶክስ። ቆይ አንዴ ኪነ ጥበብ ሰላም፣ እንዴት ነው ወዳጄ? የሚካኤል እግዚአብሔር ይመስገን። የኦርቶዶክስ መጽሐፍ ቅዱስ አለ እንዴ? አለ እንዴ? የኦርቶዶክስ መጽሐፍ ቅዱስ አለ? ምንድን ነው? እኔ እስካሁን አልሰማሁም። ታስታውስ ትችላለህ? በፊት ገባ ነበር። አሁን አይ ለማንበብ ብቻ ነው። የኦርቶዶክስ መጽሐፍ ቅዱስ አለ ወይ? የጴንጤ ማለት አለስኩ ማለት ካይሆን አሁን ያለውበት ቦታ ልክ አይደለም። ጥያቄው ምንድን ከሆነ ነገር ጠይቀኝ፣ ንገረኝና አንተ ልበል። በፊት ማን እንድታነብላት ፈልጋ ነው? የኦርቶዶክስ መጽሐፍ ቅዱስ እንድታነብላት ፈልጋ ጥቅስ ሰጣት አንተ እንድትከፍትላት። አሁን አለስኩ። ኦኬ ይሄ የኦርቶዶክስ መጽሐፍ ነው ታውቀዋለህ? ይሄ የማን መጽሐፍ ነው? የኦርቶዶክስ ይሄ የማን መጽሐፍ? እርግጠኛ ነህ? አዙረውና ላይ እስኪ በቀይ ቅብ ከሆነ ማለት ነው። ኦኬ 80 ያዱ ማለት ነው። 80 ያዱ ማለት ነው። አው ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የሚጀምረው። አይ እንደዛ የሚል የለም። ኦሪት ዘፍጥረት ነው ያለው እንጂ እንደዛ የሚል መጽሐፍ ቅዱስ እኮ ልዩነታችን ትንሽ ነው ማለት በ66 እና በ81 ነው እንጂ በስመ አብ ብሎ የሚጀምር መጽሐፍ ቅዱስ የለም። እሷ እያለች ያለችው ምን መሰለህ? ዳዊት ነው። ስለ ዳዊት ነው እየነገረች ያለችው። ስለ ዳዊት ነው።
እንጂ መጽሐፍ ቅዱስ አይደለም። ዳዊት ላይ ነው ያለው ማለት በስመ አብ ብሎ የሚጀምረው ከዳዊትና ነው ጸሎት መጽሐፍ ላይ ነው እንጂ መጽሐፍ ቅዱስ ላይ በስመ አብ ወወልድ ወመንፈስ ቅዱስ አምላክ እያለ የሚጀምር የለም። ጸልይ የምትገባበት እንጂ መዝገበ ጸሎት ነው ዳንዬ፣ መዝገበ ጸሎት ነው እኮ ያው ከዳዊት ላይም አለ። አዎ ሰማንያዱ መዝገበ ጸሎት ነው እያለችን። እሺ ታዲያ ንገሪን እስቲ እኮ አንብብልኝ ያለው ትውልዳችን ምን ያህል እኮ ምን ብዬ ላንብብልሽ? የትኛውን ላንብብልሽ? መጽሐፍ ቅዱስ ላይ ነበር አለ ያልሽንና የትኛውን ላንብብልሽ? ግራ ገባን እኮ። ይኸውልሽ ወንድምሽ ራሱ እንደዚህ አይነት መጽሐፍ የለም እያለ ነው ያለው። ማለት ግራ ገባን። የትኛውን ነው የምታወሪው መጽሐፍ? አይ አይደለም፣ ይኸውልህ ማን ነው ዳኒ? እሷ ምን መሰለህ ያው ማለቴ የጸሎት መጽሐፍ ላይ ጸሎት ስትታነብ በስመ አብ ተብሎ ነው የሚጀምረውና ያው ማለት ያው ከመጽሐፍ ቅዱስ የወጣ ነው ብሎ ስለሚታመን ጸሎት ስለምታደርግ ጸሎት በምታደርግበት መጽሐፍ ላይ እሱ አግኝተዋለች እና እሱ ነው መጽሐፍ ቅዱስ ስለመሰላት ነው እንጂ ልጅቷን በነገራችን እኔ ጥፋት አትይባት እንደዛ ማለቱ አይደለም። ጸሎት ለምሳሌ ጸሎት መጽሐፍ በራሳቸው አሁን ለምሳሌ የጸሎት መጽሐፍ ብላችሁ የምታወጡታል አይደል? በትንሹ ለምሳሌ አዲስ ኪዳን የጸሎት መጽሐፍ ቅዱስ ነው እንዴ? አይ በቃ እንደዛ ብላ ስለወሰደችው ያው የእግዚአብሔር ቃል ነው እኮ የእግዚአብሔር ቃል ነው ብላ ስለወሰደችው ነው እኮ። አርማታ ስህተቷን ደግፋ አትለፍ። ስህተቷን እኛው እንድትታረም እንደዚህ እያደረግን ያለን። አሁን ሰማች እኮ ታውን በኋላ መጽሐፍ ቅዱስና የጸሎት መጽሐፍ ትክክል ነሽ ብለህ እያወራህ ነው አሁንም ያለው። ንገራት እስቲ ታችን አርማታ አትሊስት ብራዘር። አዎ በቃ ታስተካክላለች። ሰማሽ መሰለኝ። ደግፋ አታውራ ስህተቷን። ሰላም ፋሲካ እንዴት ነሽ እኮ ንገራት። አልነገርካትም አሁን ድረስ እኮ ሰላም ይባላል። መጀመሪያ ሰላም ታለስጣትና ከዛ ንገራት አይደል? አይሰማም ፋሲካ? እየሰማሁ ነው። እስኪ ንገራት ብራዘር። ትጠቀማለች። ደህና ነኝ። በቃ እንግዲህ መጽሐፍ ቅዱስ ማለት አሁን የያዘው ነው መጽሐፍ ቅዱስ የሚባለው። የጸሎት መጽሐፍ ደግሞ ያው ጧት የምታደርገው ለምሳሌ በትንሹ የውዳሴ ማርያም ጸሎት አለ፣ ዳዊት ላይ አለ። እነሱ የሚባሉት የጸሎት መጽሐፎች ናቸው። ለምሳሌ መዝሙር ልጁ እኮ ያለኝ የኦርቶዶክስ መጽሐፍ ይዣለው አላለ አይደል? ስለዚህ እኔ ደግሞ ያልኩት የጸሎት መጽሐፍ የኦርቶዶክስ የጸሎት መጽሐፍ ይዣለው ካልክ አንብብልኝ አልኩት። ከዛ የቱን ላንብብልሽ ሲል ከመጀመሪያ ላይ በስመ አብ ብሎ የሚጀምራል አባታችሁ ወይ የሚል እሱን አንብብልኝ አልኩት እንጂ እኔ ይሄ ነው አላልኩትም። እንደዛ እኮ ትክክል ነች። አንተን ያጣመው ልጁ የኦርቶዶክስ መጽሐፍ ከኔ ነው ያለ አልክ አይደል? ብለሃል። ዝም በል ቆይ። የኦርቶዶክስ መጽሐፍ ያለ ከኔ ነው። የኦርቶዶክስ መጽሐፍ ቅዱስ 80 አህዱ አትዋሽ። አሁን አንተ አይደለም አንተ ወጣልኝ። አሁን እሱን ነው አንተ ወጣህ። ይሄ ነው 80 አንተ የጸሎት አይደለም ከመጽሐፍ ቅዱስ አሳይን። ቆይታለም ግድ የለሽም እንድጠቅምሽ እኮ ነው ታዲያ። አሁን እኛ ጋር ዋሽሽ ምንም የምታመጪው ነገር የለም። ኦኬ ለማርያምም ደስ አይላትም እንደው እግዚአብሔርም ፈጣሪም ደስ አይለውም። በደንብ እንድትረጁ ማለት ነው። አሁን እንድትረጁ መጽሐፍ ቅዱስ ላይ አለ አይደል ያልሽው? ይኸውልህ የኦርቶዶክስ መጽሐፍ ቅዱስ አለን አልክ አይደል? አለን አልክ። አዎ አይሽ የኦርቶዶክስ አሁን ትክክል አወጣሽ። የኦርቶዶክስ መጽሐፍ ቅዱስ ይሄ ነው። ያው 80 አሐዱ ነው የኦርቶዶክስ መጽሐፍ ቅዱስ ነው። ይሄ የኦርቶዶክስ መጽሐፍ ቅዱስ አይደለም። ይሄ የጸሎት መጽሐፍሽ አይደል? ማርያምን ያወራናት ማርያም እዚህ ላይ አለች፣ እዚህ ላይ ግን የለች። አየሽው? ልዩ ናት። እኔ ጋር ደግሞ እናውራ። ይሄኛው እኔ እናንተ እናውራለን። ቆይ አንዴ ስሜት ታወራለህ። በደንብ እድል እንሰጣለን። እዚህ ውስጥ ያለችው ማርያም ኦርቶዶክስ ከአይምሮዋ ያወጣቻት ማርያም ናት። ከልቧ ያፈለቀቻት ማርያም ናት። የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት አይደለች። እሷ ማርያም እዚህ መጽሐፍ የእግዚአብሔር ቃል ውስጥ የለችም። ልዩ ናት የምንለው ለዚህ ነው። ብዙ ሰው ከአንቺን ጨምሮ እዚህ ውስጥ ያለችው ማርያም ገድል ተአምር ውስጥ ያለችው ማርያም የጸሎት መጽሐፍ ውስጥ ያለችው ማርያም የእግዚአብሔር ቃል ውስጥ ያለችው የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ነው የምትመስለው። አየሽ? አንቺ ብቻ አይደለሽም የተሸወችው። ብዙ ትውልድ ማለት ነው መጽሐፍ ቅዱስ ውስጥ በጭራሽ አልተሸወልኩም። አልተሸወልኩም አባቴ፣ በእውነት ተሸውደሽ። የሸወድከኝ አንተ ነህ። ካልተሸወድሽ ከዚህ ላይ አሳይሽ፣ ከእግዚአብሔር ቃል ላይ አሳይኝ። ችግር የለም
አፍጥኝ አለኝ ብለሽኛል። ልቀበልሽ አፍጥኝ ምኑን አለ ልዳሽ ብዬ ነበር። ያው አለች እዚህ ውስጥ መጽሐፍ ቅዱስ ውስጥ አለች ብለሻል። አሳይ ምን ላይ ልግለጥ? አፍጥኝ የለችም። መታለም ከራስሽ ጋር ትታገይ፣ ራስሽን አታሳምኝ። አረ አይደለም ይሄ ራስ ብትኖር እኮ እንቀበላታለን። ብትኖር እኛ እናምናታለን እኮ እታለም። ስለሌለች ነው እኛም ግራ የገባን። የለችም ከየት እናገኛት እኮ? ከሱ ጳውሎስ አልሰበካት ነው ከዛኛው አለሽ አላወራት። እዚህ ውስጥ የለችም አልሽ። አሁን አንዴ ድጋሚ እስቲ። እሺ ከሱ የለችም ከዛኛው ከሱ። እሺ ከሱ ከሌለች ጎበዝ ከዛኛው ማንጻፈው አይደለም። ከሱ ከሌለች ከዛኛው ማንጻፈው ነው ያልኩ። የተረት አባቶች የተረት ማለት አልገባኝም። ተረት ነው የእግዚአብሔር ሐሳብ የሌለበት የሰው ልቦና የሰው ፊክሽን ከልብ የመነጨ። እዚህ ውስጥ ግን ከእግዚአብሔር መንፈስ በእግዚአብሔር መንፈስ ተነድተው የጻፉት የእግዚአብሔር ሐሳብ እዚህ ውስጥ የለም። የጠራው የአምላክ ቃል ውስጥ የለም። አንተስ የሰዎች ሐሳብ እንዴት ይሄንን ሁሌ ስለምናነበው ነው። አታለም የአምላካችን ቃል እኮ ነው። አንተ እና ያኛው ሁሌ ስለማናነበው ነው። እዚህ ውስጥማ አለ እኮ እያልኩሽ ነው። እዚህ ውስጥ አለ። ይሄኛው ግን የእግዚአብሔር ቃል አይደለም። በእግዚአብሔር መንፈስ ተነድተዋል የጻፉት። የሰው ልቦና ውስጥ ያለ ሐሳብ አእምሯቸው ውስጥ የፈለቀው ሐሳብ ነው። አይሽ እዚህ ውስጥ የለም። ቤተክርስቲያንሽ ውስጥ የምትናገረው ማርያም የለችም። የእግዚአብሔር ቃል ውስጥ የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት አይደለችም። ምን ነው ለዚህ ልዩ ማርያም ናት። እሺ ወደ ምን እሺ የጌታችን ዛሬ ለማንኛውም ቤንጤዎች ትገርማላችሁ። ታች ላይ የሚጻፈው ነገር ይገርማል። ግን ምንም ይሁን ምንም እኔ ሃይማኖቴን አልቀይርም። ለማንኛውም በዚህ አጋጣሚ ልንገራቸው። ግን አንደኛ ምንም ሳይገባሽ እንድትቀይሪ አንፈልግም። መታለም ስላልገባሽ ነው ስላልገባሽ ነው ማትቀይሪው። የገባሽ ቀንማ ይሄ ሁሉ ትውልድ የገባው ቀን ጥሎ ወጥቷል። አውቀሽ እንድትመጪ ነው የምንፈልገው። እሺ ቆይ እሺ አሁን አንተ ጠይቀህ እታለም ቆይ ሰዎች ያወሩና ከዛ አዲስ አይደለም ቆይ እሺ አይደለም ልወጣ ነው ታርጊና ስሜን ልወጣ ነው። አይ ነው የሚያክሰው አሁን ኪነ ጥበብ ስለመጣ እድል እንስጠውና እሱ ያውራ። ከዛ በኋላ ደግሞ አንቺም ታወሪያለሽ። እታለም እንሰጥሻለን እድል። እሺ ለማንኛውም አንዴ ልጨርስና ልወጣ ነው። ልጨርስና ልወጣለህ። እሺ ወደ ምድር ፈጣሪ እንዴት መጣ? እንዴት መጣ ማለት ሰማይ ነው። ወደ ምድር እንዴት መጣ? እንዴት ሰዎችን ሊያድናቸው ከቅድስት ድንግል ማርያም ተወልዶ እሺ የታለሽ እንዴ? እና ከቅድስት ድንግል ማርያም ከተወለደ የታለች እኮ ነው። እሺ እሷን አሳየኝ። ያው ሉቃስ ማጭበርበር የፈለከው አንተ ነህ እንጂ ነው አይደለም እኮ። አይ እሷማ አለች እኮ ታለም። እሷማ እኮ አለች። የጌታችን እናትማ አለች። እሷ ሉቃስ ዘግቦልናል። አየሽ አንዲት ድንግል አሁን ያቺ ድንግል ቆይ የታለም እሷ ማርያምማ አለች። እሷን ማርያም እንወዳታለን፣ እናከብራታለን። የጌታ እናት ናት። ትውልድ ሁሉ ብጽዕት ይላታል። አዎ ስለ እምነቷን መሰክራለን። ብጽዕት ናት። እሺ ይቺን ማርያም እናቃታለን። አሁን ያላወቅናት ማርያም የትኛዋ መሰለሽ? ለሰው ልጆች ኃጢአት የሞተች ማርያም፣ ልጅ የምትሰጥ ማርያም፣ ስትጠራ የምትሰማ ማርያም። እንደዚች አይነት ማርያም የእግዚአብሔር ቃል ውስጥ የለችም። የትኛውም ሐዋርያ የትኛውም ወንጌላዊ አልጻፈልንም፣ ጌታም አልመሰከረልንም። አየሽ ልዩነቱ እሱ ነው። የሌለችውን ማርያም ተይና ወዳለችው ማርያም አንተ ቅድስት ንጽሕት አንተ ማርያም ያልካትን እኔም እኮ ቅድም ያልኩ ይሄን ነው። ማርያም የተወለደው ከቅድስት ድንግል ማርያም ነው አይደል ያልከኝ? እሷ ማርያምማ ነው እንወዳታለን። የጌታዬ እናት አይደለች? እኔም እናቴ ብዬ እጠራታለሁ። አይገርም? እናቴ ብዬ እጠራታለሁ። አላፍርባትም። የጌታዬ እሺ እሱ መጽሐፍ እኔ እኮ እሱን አንብብልኝ ያልኩህ እሱ መጽሐፍን አንብብልኝ ያልኩህ
ሲጀመር አንተ ነህ እንድሳሳትና ወደ ሌላ እንደድ ያደረከኝ ራስህ ነው እንጂ በጭራሽ አልተሳሳትኩም። እሺ እሱን አንብብልኝ ቅድም ጀመረ። ፋሲካዬ ያጣናት የትኛዋ ማርያም እንደሆነ ታውቂያለሽ? ጸሎት የምትሰማ ማርያም እና ያጣነው ማርያም ልጅ የምትሰጠውን ማርያም ናት። እሷን ማርያም ፈልገን አናገኛትም። ኧረ እባክህ እና እች ማርያም ልጅ አትሰጥም እያልክ ነው? አትሰጥም። ልጅ ከሰጠች አሳይ። ኧረ በስመ አብ ይቅር ይበልህ። የስውሯ ማርያም ልጅ አትሰጥም? የማናት ደግሞ ስውሯ? ኧረ እውነት ነው። አንተ ቤንጤ የድንቁርና ምልክት ነው የሚባለው። በጣም ትክክል ነው። ጭራሽ ደግሞ የጌታ እናት ስውር አይደለችም። በጣም ስውር አይደለችም። የጌታ እናት እንደሷ አይደለም። እኔ ስውር ናት እንትን ናት እያልኩኝ አይደለም። ይሄ ስውራ ማርያም እያልኩ ሳይሆን እንትን ነው እያልኩኝ ሳይሆን ስውሯ ማርያም የምትባል ማርያም የለችም። በጣም እሺ። ጻድቃኔ ማርያም የምትባል የለችም። ጻድቃኔ ማርያም የምትባል ማርያም የለችም። ስለዚህ እናንተ የምታመልኩ ሰይጣን ነው እንጂ ጌታን አይደለም ማለት ነው። አይ አይደለም። መጀመሪያ ይኸውልህ አሁን ቆይልሽ ስውሯ አንዴ ቆይ እንዲጠቅምሽ ስውሯ ጻድቃኔ ምናምን እያልሽ የምትጠሪያት ማርያም የለችም። አንድ ጌታ እናት ማርያም ናት ያለችው። እናንተ የለችም። መጽሐፍ እኮ ልክ ነው። እኛ መጽሐፍ ቅዱስ ውስጥ የሌለውን ስለማንከተል መጽሐፍ ቅዱስ ውስጥ የለችም። አንድ ማርያም ናት። እሺ አሁን እኔ በቃ አጭር መልስ አሁን አንድና አንድ ጥያቄ ብቻ ነው የምጠይቅህ። ይሄ መልስልኝና ልውጣለሁ። ሁለት ጠይቂ፣ ችግር የለም። አይ አትመልስማ፣ ችግሩ እየጠየቅኩ ነው ግን አትመልስም። እስካሁን እየመለስኩልሽ እኮ ነው። አልመለስክልኝም። ረሳሽ? በጭራሽ አልመለስክልኝም። አንድም አልመለስክልኝም። ምንድን ነው ያልተመለሰልሽ? አንተ ምንድን ያልተመለሰልሽ? ጌታን ነው ያደረጋችሁት። ሚውት አድርጎ ወዳጅ፣ ሚውት አድርጎ ወዳጅ። ድንግል ማርያም ፈጣሪን ወለደችው ቅድስት ድንግል ማርያም ናት ብለኸኛል አይደለም? እሺ እሱን መጽሐፍ አንብብልኝ። በቃ እሱን መጽሐፍ ይኸውልኝ ብለህ እሱን አምጣልኝና ከዛ በኋላ እሺ ላንብብላት። ስለ ማርያም መስማት ነው የፈለገችው። እሺ እሺ ትውልዳችን እንግዲህ እንዴት ወንጌል እንደሚያስፈልገው እሺ። አረ ምንም የማያስፈልገው ቆይ ግድ የለሽ እንደዚህ ባለ ነው። እኔ ላንብብላት ወንድምነት። እሺ ወንድምነት መጣ። አዎ ከሰማንያዱ እሺ አንተ ትሻላለህ። አንብበል። ከምንድን አንብቡልኝ አላችሁ? ከመጽሐፍ ቅዱስ አይደል? አዎ ከመጽሐፍ ከየትም ይሁን ብቻ እናንተ እቺ አይደለችም ያቺ ናት ምናምን የምትሉትን በቃ አንብቡልኝ እሱን። እሺ ቴንክ ዩ። ከእውነተኛዋ ማርያም ከጌታችን እናት ከእውነተኛው መጽሐፍ ቅዱስ ነው የማነብላት ማለት ነው። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የእግዚአብሔር ልጅ ይባላል። እንዴ እኛ የምናመልካት ማርያም እሷን አይደለ እንዴ? ሌላ ማን ነው ያላችሁ? አሁን እናንተ መጽሐፍ ቅዱስ ሲነበብ እንደዚህ አይደረግም። እሺ አንብቤ አልጨረስኩም። የእግዚአብሔር ቃል ነው። አንብቤ አልጨረስኩም። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያም መንግስቱ ማለት በቃ እና ታዲያ እኛ የምናመልከው ይሄን ነው ወንድሜ። ልታስተምረኝ ልታስነበበኝ አልቻለችም። ጨርሻለሁ ወንድምነት።
ኧረ እና እኛ የምናመልካት ማርያም እች ናት። እሺ ለምንድነው ሌላ ናት እያላችሁ ሰውን ግራ አታጋቡሽ። እውነተኛዋ ማርያም መነበብ እውነተኛዋ ማርያም መነበብ ስትጀምር ተበሳጩ፣ ተንጫጩ፣ ተቆጡ። እንደዚህ ነው በቃ። አይ እውነተኛዋን ማርያም የምናውቃትን ማርያም ስናነብ ተቆጡ። አያችኋል? እነዚህ ሰዎች ናቸው ማርያም እንወዳለን ብለው የሚሉት እንጂ ስለ እውነተኛዋ ማርያም ከመጽሐፍ ቅዱስ ላይ ማንበብ ስጀምር እሷ ከላይ መጮህ ጀመረች፣ እሱም ከታች መጮህ ጀመረ። አያት ኦርቶዶክሳውያን ማርያምን እንደሚጠሏት ማሳያው ይሄ ነው። ስለሷ ከእውነተኛው መጽሐፍ ቅዱስ ላይ ስናነብ መጮህ ጀመሩ ማለት ነው። ታግሶ እንኳን መስማት አልሆነላቸውም። አሁን ተረት ቢነበብ ቃል ቤት ያሰማልን ይሉ ነበር። እሺ ልቀጥል። ማርያም የምትመለክ ማርያም የለችም ነው ያልኩት እንጂ ሚዩት አድርግ። ቆይ ሚዩት አድርግ፣ እንደምንም ታግሰህ ሚዩት አድርግ። መጽሐፉን ላበው ልጨርሰው። መልአኩ ከሷ ጋር ያወራው አይ ነው እንደምትጠላት አውቃለሁ፣ እንደምትጠሏት እናውቃለን። ኦርቶዶክሳውያን አይደለም አሁን ኡጋንዳ ተስፋ ሚዩት አድርግ ነው የታልኩ። ቃል እግዚአብሔር ማንበብ እኮ አስቋርጠኸኝ ነው። አሁን እሷ ትመለካይ ስላችሁ ኦርቶዶክስ ትመለካለይ ብላ ታውቃለች። እኮ እሱን በኋላ አንብቤ ከጨረስኩ በኋላ ከዳንኤል ጋር ትቀጥላለህ። እኔ ላንብብ ነው ያልኩት። እኔ አልገባውም። ላንብብ ነው ያልኩት። አንተም እህትህም አቋረጣችሁ። ለምን? ማርያምን ስለምጠሏት ማለት ነው። ካልሆነ በስተቀር የማርያም ወዳጅ ከሆንክ የእሷ በመጽሐፍ ቅዱስ ላይ የተጻፈው ሲነበብ ለምን ነው የምትጮሁት? እኔ ጨርሼ እሰጥሃለሁ። ከዚህ በኋላ ሁለት ቁጥር ነው የማነበው። ከዛ ታወራላችሁ ማለት ነው። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል? እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው የ6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ጨረስን። እውነተኛዋ ማርያም የመጽሐፍ ቅዱሳች ናት። አሁን ከዳንኤል ጋር ቀጥሉ ማለት ነው። አይኖችኛዋ ማርያም እናንተ እንደማትወዷት እናውቃለን። እኛ ጴንጤዎች የምናከብራት የጌታችን እናት ናት፣ እስራኤላዊቷ። ዳንኤል ደግሞ እያለ ያለው ከዚች ውጭ ሌላ ማርያም አለች፣ ኦርቶዶክስ ክሬት ያደረገቻት። እሺ ተናገር ነው። አንድ ጥያቄ ጠይቅ። እዚሁ ላይ አይዞህ ከዳኒ ጋር ስለተናገርከው ቃል ብዬ ነው። እሺ ወዳታለሁ ምናምን ስላልከኝ ድንግል ማርያም ኃጢአት አለባት የለባትም? ማን ድንግል ማርያም ኃጢአት አለባት የለባትም? አለባት። መጽሐፍ ቅዱስ ስጠኝ። ያው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 40 ድንግል ማርያም ኃጢአት አለባት የሚል መጽሐፍ ቅዱስ ስጠኝ ነው ያልኩት። ሌላ አለባት እኮ ሉቃስ ወንጌል ማርያም ኃጢአት አለባት የሚል አንድ ጥቅስ ስጠኝ። በቃ አልሰማኝም። አለባት ብዬ ሉቃስ ወንጌል ብዬ ስላልሰማ ድንግል ማርያም ኃጢአት አለባት ሚዩት አድርጌያለሁ። እንደምነት ሊሰማኝ ስላልቻለ ማለት ነው። አይደለም ማርያም ድንግል ማርያም ኃጢአት አለባት የለባትም ወዳታለሁ ብለህ ሄደ። ድንግል ማርያም ኃጢአት የለባትም ብያለሁ። ድንግል ማርያም ኃጢአት አለባት አልከኝ። አሁን ስሜታያት ይቅርታሽ ይሄው ነው ተነባልሻለች። የምታየው ሀሳብ ይሄ ነው። ፋሲካ ላንቺ ያለን ነገር ወይዬ እናመልከውን ነው። ደጋግማ ብለዋለች። መጀመሪያ እንደው ተሳስታ እንደውን ብዬ ነበር። በጣም ደጋግማ ብላለች እና በስተት ነው ወይንስ እንደዛ ነው የምታምኙ የሚለውን እስቲ ንገሪኝ ፋሲካ። አምልኮት ማለት አይደለም እዚህ ጋር አርጓ እንዳትስሩ ወዳጅ፣ አንተን የጠየቀ የለም ፋሲካ። ደጋግመሽ ነው ያልሽው። መጀመሪያ ስተት ነው ብዬ አስቤ ነበር። ደጋግመሽ ነው የምናመልካት ማርያም ብለሽ ደጋግመሽ የምናመልካት ማርያም። አይ ደጋግሜ ሳይሆን ይቅርታ እንትን ነው የምናመልካት ሳይሆን ተሳስቼ ነው ማለት እዚህ ጋር ማዳም እየጠራችኝ ስለነበረ እንዳጋጣሚ ተሳስቼ ነው ያልኩት እንጂ ደጋግሜ አይደለም። ደግሞ አንዴ ነው ያልኩትኝ። አንዴ ነው ሁለቴ ነው። ይቅርታ በጣም ስለተሳሳትኩኝ ነው። ከዚህ ጋር እየጠሩኝ ስለነበረ ስለቸኮልኩኝ ነው እንደዛ ያልኩት እንጂ የምናመልካት እንኳን ለማለት ፈልጌ ነበረ። በጣም ይቅርታ። እሺ ጥሩ። ስለዚህ ማርያምን አታመልኪያትም? አሁን እኮ ያልገባችሁ እናንተ ናችሁ እንጂ እኛ በቃ የምንወዳት ማርያም የጌታችን እናት እሱ ያነበብራትን ነው። እኛ የምንወዳት እናት ፋሲካ ማርያምን ታመልኪያለሽ አታመልኪም? ማለት
ግልጽ እኮ ነው። ታመልኪያታለሽ ማርያምን ወይንስ አታመልኪያትም? ይኸውልህ ከበደሻ ለመመለስ አይደለም መክበድ አለ መክበድ ሳይሆን ታመልኪያታለሽ ወይንስ አታመልኪያትም? አማላጇን የጌታዬን እናት ለምንድን ነው የማላመልካት? ለምን አትይም? አንቺ ምን አስፈራሽ? በቃ ይሄ እኮ ነው እውነታው። ታመልኪያታለሽ አይደለም ታመልኪያታለሽ ሳይሆን ይኸውልህ የጌታዬን እናት እሺ አላመልካትም እስቲ ወይ ማርያምን አላመልካትም እስቲ ወይ እማመልከው ፈጣሪን ነው። ማርያምን አላመልካትም እስቲ ወይ ደግሞ ይሄ ምን አይነት ጥያቄ ነው? ከበደሻ አላመልካትም ማለት ማርያምን አይደለም። ይሄ ይኸውልህ የሚመለክ አንድ አምላክ ብቻ ነው። ስለ እግዚአብሔር አልጠየቅኩሽም። ማርያምን ታመልኪያታለሽ ወይ አልኩሽ። አዎ አልሽኝ አይደል? አይደለም እኔ አዎ ያልኩህ ታመልኪያታለሽ ስትለኝ የጌታችን እናት ተወጃታለሽ እንደማለት ያክል ነው። ገብቷል? አይ አይደለም። ተወጃታለሽ ወይ አላልኩኝም። ታመልኪያታለሽ። እሺ እንደዚህ አድርጌ ላስተካክልሽ። ማርያምን ተወጃታለሽ? አዎ ወዳታለሁ። እሺ ማርያም ትጠያለሽ? ማርያም ትጠያታለሽ? አልጠላትም። በጣም አሪፍ። ማርያምን ታመልኪያታለሽ? ታመልኪያታለሽ ስትል ግልጽ አድርግልኝ በደንብ አድርግ። ማምለክ ምንም ማምለክ እኮ ግልጽ ነው። ታመልኪያታለሽ ወይ ማርያምን? እንደዚህ ነው ብለህ ግልጽ አድርግልኝ። ማምለክ እኮ ግልጽ ነው በጣም። አላመልካትም። አታመልኪያትም? አዎ። እሺ ስለዚህ ማርያምን ፋሲካ አታመልካትም? አላመልካትም፣ ግን የጌታዬ እናት አማላጅ ስለሆነች በእሷ መንገድ ነው ፈጣሪን የማገኘው። ገባህ አይደል? ኦኬ እሺ እንደዚህ ብዬ ደግሞ ልጠይቅሽ፣ ያንቺ አምላክ ማን ነው? መድኃኒዓለም። ማን ነው መድኃኒዓለም? ማን ነው መድኃኒዓለም? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ ኢየሱስ አብ ነው? አብም ወልድም መንፈስ ቅዱስም ሶስቱም አንድ ነው። አብ ወልድ ወመንፈስ ቅዱስ ሶስቱም አንድ ነው። በመለኮትም ማለት በአካል ሶስት ቢሆንም በመለኮት ግን አንድ ነው። እሺ ከዚህ ከእግዚአብሔር ውጪ ለማርያም አምልኮ አትፈጽሚ? ከእግዚአብሔር ውጪ ለማርያም አምልኮ አትፈጽሚ ማለት ምን አይነት አምልኮ? ምን አይነት አምልኮ ነው ያለው? እስቲ አንቺ አስረጅን እንዴ! አንተ እኮ ነው የጠየቀኝ። አምልኮ ግልጽ ነው። ግልጽ አንቺ ምን አይነት ካልሽኝ ብዙ አይነት አምልኮ አለ ማለት ነው። ስለዚህ አስረጅኝ እንዴ! አይ ለማርያም ታመልኪያለሽ አይደል ያልክ? አዎ ለማርያም ታመልኪያለሽ ሳይሆን ለማርያም ትጸልያለሽ ነው የሚባለው። አይ የጠየኩሽ ላይ ብቻ ትጸልያለሽ ወይ አላልኩኝም። ለማርያም አምልኮ ትፈጽሚያለሽ ወይ ነው ያልኩሽ። የኔ ወንድም እኔ ጸልያለሁ እንጂ አምልኮ አላመልክም። እሺ ስለዚህ ፋሲካ ማርያምን አታመልክም በሚለው ነው ያዘው ማለት። እሺ ዳኒ ቀጥል በቃ። አይ ጥያቄውን እና ማለት ጨርስ። አዎ ማለት በጣም እንትን ብሎሻል፣ ፈርተሻል ይሄን ራሱ ለማለት እና ይሄን ይመስላል እንግዲህ ያለው እውነታ። ቀጥል ዳኒ። ያ አወራር ከዳኒ ለምንድን ነው እሱ ሚውት አድርገው ዳኒ? ለምንድን ነው ማርያምን ማታመልኪያት?
ፋሲካ ፋሲካ ሚዩት ነሽ? እያወራሽ ከሆነ እየሰማሁህ ነው። ለምንድን ነው ማርያምን የማታመልኪያት አንቺ? ስለማትመለካት ታያቸውም እንጂ ስንቴ ነገርኳቸው። ለዛኛውም ነገርኩት፣ ለዚህኛውም ነገርኩት። ለስንቶቹ ነው የምነግራቸው? እኔ ስንታችሁ ነው ስንቴ ነው የምትጠይቁኝ? ለእሷን ነገርኩት። ለምንድን ነው የማታመልኪያት ነው ያልኩሽ። የሚመለከው ፈጣሪ ነው እኮ አልኩህ እንዴ። እሺ ፈጣሪ ነው የሚመለከው። ሶ ማርያም ፈጣሪ ስላልሆነች አትመለክም ማለት ነው። ኧረ በፈጣሪ ስም አረ ምን አልከኝ? ማርያም ፈጣሪ ስላልሆነች አትመለክም ማለት ነው አይደል? ፈጣሪ አይደለችም። የፈጣሪ እናት ናት እንጂ ፈጣሪ አይደለችም እኮ። ፈጣሪ አይደለችም። ስለዚህ ፈጣሪ ስላልሆነች ነው የማታመልኪያት አይደል? ለዚህ ነው ባይ ዘ ወይ ወንጌል ለትውልዳችን መናገር መስበክ ያለብን። ለዚህ ነው መስበክ ያለብን። ለዚህ ትውልድ ኢየሱስን መንገር ያለብን ለዚህ ነው። ዳኒ አንዴ ላውራ። ሚውሳል ለዚህ ትውልድ ኢየሱስን መንገር ያለብን ለዚህ ነው። ዳኒ አንዴ ላውራ። ሚውት አድርጊ እታ እሺ። ኪሩቤል ሰላም ሰላም ዳኒ፣ እንዴት ናችሁ ቅዱሳን? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ። እሺ ጸጋ ይብዛል። አሜን። እሺ ጄፍ ኬ ሰላም ሰላም፣ እንዴት ነህ? ሁሉ ሰላም። ከየት ቤተ እምነት? እኔም ወንጌል አማኝ ነኝ። እሺ ለገት ቤተ እምነት? ወንጌል አማኝ። ከዚህ በኋላ ወንድምነት ከዚህ በኋላ የወንጌል አማኝ የሆነ ሰዎች ገስት አትላኩልን። በትህትና ነው የምጠይቀው። እኔ ነው የምጠይቃችሁ በትህትና። ገስት እንዳትልኩ። የምንፈልገው ኦርቶዶክሳውያን ወገኖችን ነው ለማውራት። ቦታ ያለው ውስን ነው። እንደዚህ ማውራቱ እንኳን ራሱ ይደክማል። አያችሁ። ስለዚህ ምንም ላታረጉ አገልግሎት ላይ እንዳለን እወቁ። እናንተ ባታውቁ እንኳን እኛ አገልግሎት ላይ ነን። ከዛ ውጭ ግን እምቢ ብላችሁ የምትመጡ ሰዎች ካላችሁ ጠይቀን። ከዳንዬም ቤት ከኔም ቤት ነው እኔ ብሎክ ማድረጋችሁ ማለት ይሄ ላይቭ ዳጊም አታዩትም ማለት ነው። በቃ እና እንደዛ አድርጉ ወገኖች። ቴንኪው የሚልኩ ኦርቶዶክሳውያን ወገኖች እሱ የሚመለከታቸው ሰዎች ይላኩ። ጸጋ ይብዛላችሁ። ተባረኩ። ወንድም ነቀጥል። አሜን። ሞዴሬተሮች ስታስገቡ ፕሊስ በጌታ የሆኑ ሰዎችን አታስገቡ። ሞዴሬተሮች ይህን ልምድ አድርጉ። ፕሮፋይል ታላችሁ በጌታ የሆኑ ሰዎች እኛ እንምረጥ ማን ማስገባት እንዳለብን ማለት ነውና በቃ በጌታ የሆኑ ሰዎችን አታስገቡ። የእናንተ አገልግሎት በጌታ ያልሆኑ ሰዎችን ማስገባት ፕሮፋይል ማየት ስለማንችል ማለት ነው። ኦርቶዶክስ ከኢትዮጵያ ኦርቶዶክስ። እሺ መልካም። ስለ ማርያም እያወራን ነው። ነገረ ማርያም ላይ መጽሐፍ ቅዱስ ላይ የተጠቀሰችው ማርያምና የኦርቶዶክሷ ማርያም እንደሚለያዩ እያቀረብን ነውና አንተ ቅድም ማርያምን አላመልካትም ብለሃል አይደል?
በጣም ጥሩ ጥያቄ። እሺ ማርያም አላልካትም ብለኸኛል ቅድም። እንደዛ ስትል የሰማው መሰለኝ እኮ። እንቀጥላ እኮ እየጠየቁ እኮ ነው። እሺ ከቻለ ትንሽ ድምፁን ከፍ ያርግ። ሜላይ ድምፁ በጣም ታፈነ። አሁን ይሰማል? እሺ ይሰማል። ማርያምን ተመልካት አለ የሚል አስተምሮ የለም። ድንግል ማርያም አትመለክም። ፍጡር ነች እኮ አይደል እንዴ? ግን ከፍጡሯን በላይ ከፈጣሪ በታች። እሺ እሱን እንግዲህ እናያለን። የህይወት ውሃ ማን ነው? ክርስቶስ። ምንጭ ነች እሷ፣ መፍለቂያ ማለት ነው፣ መገኛ ማለት ነው። እንዴ ምን አሳቀ? መልስ ነው የመለስኩት መሰለኛል እንዴ? እሺ ማርያም የህይወት ውሃ ነች? ምንጭ ናት ነው ያልኩት። ህይወት እንጀራ ክርስቶስ ነው። ህይወት ክርስቶስ ነው። ምንጭ መገኛ ነው ያልኩት። መገኛ። ኦኬ የኢየሱስ መገኛ ማርያም ነች? በትክክል። መገኛ ማለት ያው የተወደደባት ያደረባት ማለት ነው። የተወለደባት ያደረባት፣ ሁለቱ ይለያያል ወዳጄ። ይቅርታ፣ ያ ማለት ያደረባት። እሺ እንደሱ በል። የጠየቁት ጥያቄ ግን ማርያም የህይወት ውሃ ነች ወይ ነው ያልኩት። መገኛ ናት። የህይወት ውሃ ክርስቶስ ነው። ምንጯ እርሷ ናት ተባልኩ። ነች አይደለችም ብቻ በለኝ ወዳጄ። ምን ለማለት ነው እንዴ? አልገባኝም። ማርያም የህይወት ውሃ ነች ወይ? የህይወት ውሃ አይደለችም፣ ምንጭ ናት አልኩህ። እሺ የህይወት ውሃ አይደለችም ብለህ። እሺ ምንጭ ክርስቶስ ነው። ህይወትን ይኸውልህ፣ ምንጭ ናት ግን ብያለሁ። ምንጩን ግን አትርሳ። የህይወት ውሃ ክርስቶስ ነው። የህይወት ውሃ አይደለችም ማርያም አልከኝ አይደል? ሰማሁ እኮ። መንጫ መገኛ ናት ተባልኩ እኮ። በቃ ሰማሁ ወዳጄ። ያልጠየቅኩህ ላይ ፎከስ አታድርግ። እሺ የመጀመሪያው እሱ ነው። ሁለተኛ አቤኔዘር ሲባል ሰምተህ ታውቃለህ መጽሐፍ ቅዱስ ውስጥ? አቤኔዘር እሺ ሲባል ሰምተህ ታውቃለህ? አቤኔዘር ምን ማለት አልገባኝም። መጽሐፍ ቅዱስ ነው ወይስ? ኦኬ አቤኔዘር የሚለውን ቃል አታውቀውም ማለት? ያው ያላነበብኩትም ምን ይሆናል እንጂ ማለት አላነበብ አይደለም። እሺ ቀጥል። እሺ መልካም ችግር የለውም። ስለዚህ ማርያም የህይወት ውሃ ትባልም ብሎኛል። በቤተክርስቲያናችሁ አስተምሮ መሰረት ደግሞ ማርያም የህይወት ውሃ ትባላለች። እዚህ ጋር ግን ያዝልኝና እዚህ ጋር ላረ እንድትዋላ ኋላ እንዲመች ነው እንዴ? እንዲመች ነው። አይዞህ እኔ ኩርስ አረኔ ተመችቶኛል እኮ ያዝልኝ። ምኑን ሊያዝልኝ? ምንጭ ናት ብያለሁ። ምንጭ ማለት መገኛ ናት ብያለሁ። እኔ ስለ ምንጭ አልጠየቅኩም። ራሷ ማርያም የህይወት ውሃ ነች ወይ ነው ያልኩህ እኮ። አንብበውና ከዛ እንረዳዳለን። ክርስቶስ ድንግል ማርያም መገኛ ናት እንጂ የህይወት ውሃ አይደለችም። እሺ የህይወት ውሃ ብሎ አባ ጊዮርጊስ ዘጋስጫ ጽፏል። ምን ትላለህ? እኮ እንትኑን አንብበዋ ከላይ ጀምረ ርዕሱን ወይ በእንትን ግባና አስነበበኝ በትልቁንና እኔ እፈታልሃለሁ። አባ ጊዮርጊስ ዘጋ ቆይ ምን ትፈታልኛለህ? የህይወት ውሃ አትባልም። ቆይ ተደርባ አታውራ ወዳጄ። መጀመሪያ የህይወት ውሃ አትባልም ነው ያልከኝ። ቃል በቃል ደጋግሜ ጠይቄያለሁ። ምን እንደሆነ እኮ ልተረጉምልህ እኮ ነው። ኋላ ምን አስጠነቀህ? ተደርባ አታውራ ወዳጄ። ሰማሁ አይደል? የተናገርከው ነው እየደገምኩ ያለሁት። ደጋግሜ ነው የጠየቅኩ። ማርያም የህይወት ውሃ ትባላለች ወይ ስለ አትባልም አልከኝ ከአንድም ሁለት ሶስቴ። አባ ጊዮርጊስ ዘጋስጫ ግን ማርያምን የህይወት ምንጭ ብቻ ሳይሆን ሚላት የህይወት ውሃ ብሎ ይጠራታል። ስለዚህ አሁን ምንድነው የምታደርግልኝ መሰለህ? ታለህ እያልኩ ነው እኮ። በትልቁ ግባና አንብብልኝ። ለምን አታነበውም? አንብበውና ልትረጉምልህ ተባልኩ። እሺ እንደዚህ ይላል። ቁስለኞች የሚፈወሱበት የህይወት ውሃ ነቅ አንቺ ነሽ። በትክክል። ይሄ ምን ማለት እንደሆነ መጀመሪያ ከዛ ነው እፈታላለሁ እኮ። ለምን በትልቁ አትገባም? ምን ያደርግልሃል? እኔ በትልቁ አላንብበው መጽሐፉን እያነበብኩትን የተርጉምልህ። ምን ቸገረ? እኔ ላንብብልህ ከዛ ነው የምናገርልህ። ምን አስፈራ? መጽሐፉን ያስቀው አይደል እንዴ? አነበብኩልህ ወዳጄ እኮ። በትልቁ አድርገው ዳኔ ከታችሁንና ከዛ አስገባው እና በትልቁ አድርገው እያነበበ ያስረዳ። ላንብብለት ያንብልኝ። አነበብኩልህ እኮ ወዳጄ። በትልቁ ግባ። ለምን ሻትለኝ? እኔ እኮ አሁን ከረከልኩ ነገር የለም። አነበብኩልህ። ተርጉሙ እኮ ግባ። መጽሐፉን ያነበብኩ ነው ተረጉምልህ እንዴ? አንብበው ግባ። ግባና መጽሐፉ ያው ድጋሚ ላነብልህ ነው። ቁስለኞች እንድንወያይ የተፈለገው የእውነቱ ውይይት ከሆነ ቁስለኞች የሚፈወሱበት የህይወት ውሃ ነቅ አንቺ ነሽ።
ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ ይላል። አሁን ተርጉም እኮ ነው የሚናገረው። እሺ አውርዴውና ከዛ በኋላ እኮ ነው ዝጋ አብላም የጠየቅኩ ላይ ብቻ ፎከስ አድርግ እኮ ከኋላ ነው ለማሳሳት ነው የፈለከው። እሱ እኮ እየመለሰልህ ነው። በትክክል አትሰማም። እግዚአብሔርን ከነጋ ማውራት ከፈለክ ወደ ኋላ አስቀምጠው ቁጭ አድርገው ከዛ እናውራ። የህይወት ምንጭ ሆይ ከአንቺ የሚረጩ ርኩስ ስጋ ርኩሰ ነፍስ የለባቸው። ህይወት ክርስቶስ ነው። ምንጭ ድንግል ማርያም ናት። እዚህ ጋር ኢየሱስ ነው የሚለው አሳየኝ። የታል? ህይወት ክርስቶስ ነው። እዚህ ጋር አሳየኝ። ቁጥር 7 ላይ ኢየሱስ ነው ይላል እኮ። ህይወት የህይወት ምንጭ የህይወት ምንጭ ማለት ምንጭ እኮ ማርያም ናት። ህይወት ክርስቶስ ነው። ወዳጅ ቆይ ወዴትም አንተ ወዴትም አትሄድ። እዚህ ጋር ኢየሱስ ነው ይላል ወይ? ህይወት ይላል እኮ በትክክል የህይወት ምንጭ ምንጭ ማለት እኮ ኢየሱስ ይላል ወይ? ተረጋጋ እንዴ። የህይወት ምንጭ ማለት ምንጭ እኮ መፍለቂያ ማለት እኮ ነው። ምንጭ ማለት ማገኛ ማለት ነው። የመገኛዋ ማርያም ኢየሱስ አይደለም። ህይወት ክርስቶስ ነው ይላል እንዴ? ያንተ መገላበጥ እንጂ ማለት ነው። ኢየሱስ ነው የሚል የለም። ሁለተኛ ጥያቄ ካንቺ የሚረጩ የሚለው ማንን ነው? ካንቺ የሚረጩ የሚለው ማንን ነው እኮ? ተረጋጋ። ካንቺ የሚረጩ የሚለው ማንን ነው እኮ? ተረጋጋ። ከህይወት መጀመሪያ ዝጋ እንስማማ። ህይወት ክርስቶስ ነው። ምንጭ ድንግል ማርያም ናት። ይህ ግዴታ መደጋገም አይጠበቅብንም። ካንቺ የሚረጩ የሚለው ማንን ነው? ከኋላ መጀመሪያ ተረድተኛል። ህይወት ክርስቶስ ነው ብዬ ከዛ በኋላ እዛ ጋር ይደላለሁ። እዚህ ጋር ታላመንክ አንግባባ። አላመንኩም። የለም እንደዛ የሚል። ስለዚህ እንደዛ የሚል ከሆነ የራሴን ፍችና የዝን ፍች እንገራ 400 ሰው ያየ ነው። በቃ ሰው የሚይዘውን ይይዛል። ህዝቡ ታታች ካንቺ የሚረጩ የሚለው ላይ ይመጣልኛል እኮ። ተረጋጋ እንዴ። ህዝቡ የሚረዳው ታታች ይረዳ ይታዘብ። እየነገርኩ ነው። ሰው ሰምቷል ወዳጅ እኮ ህይወት ክርስቶስ ነው። ምንጭ ድንግል ማርያም ቅድም ያልኩት ነው። ይሄን ትርጉም ይዘህ ካንቺ የሚረጩ የሚለው ማንን ነው? ካንቺ የሚረጩ ማርያም ናት። ካንቺ የሚረጩ ክርስቶስ ነው እኮ። ካንቺ የሚረጩ የተባሉት ነው ማን ናቸው? ህይወት በሷ ስላለ ማለት ህይወት ማለት ክርስቶስ ማለት ነው። ክርስቶስ በሷ ስላለ በሷ ትትረጭ ክርስቶስ በሷ ላይ ይሰራል። ምን ማለት ነው መርጨት? ወዳጅ ካንቺ የሚረጩ ፍሬ ማለት ነው። ካንቺ የሚያፈሩ ማለት ነው። ካንቺ የሚያፈሩ ፍሬ ነው። በቃ ምን የሚረጩ የሚለው ወደ ሌላ ውስጥ እንዳታስገባው። ፍሬ ነው። ካንቺ የሚረጩ ካንቺ የሚገኙ ከማርያም የሚገኙ ማርያም ማለት ካንቺ የሚረጩ ማለት ምንጭ ማለት ይኸውልሽ፣ ካንቺን የሚለምኑ ካንቺ ጋር የሚያጽናኑ ማለት ነው። አንቺን የሚያጽናኑ አሁንም ተረጋጋ። አሁንም ሌላ ውስጥ እየገባ ነው። እኔ ሌላ ውስጥ አይደለም የሄድኩት። አሁንም እዚሁ ጋር ነኝ። አንቺን ማን ነው ደግሞ ማርያም የሚያጽናኑ? ወይ የሚረጩ ማለት ካንቺ የሚገኙ ማለት በአንቺ መንገድ የሚሄዱ ማለት ነው። በማርያም መንገድ ሄዳላችሁ እናንተ። ከፍጥረን በላይ መስለኝ ማርያም። ማርያም ማለት እኮ ክርስቶስ እናት ናት። ቅድም የልጅቷ በቃ ሰማን። እሺ ልቀጥል። ቁጥር 8 አንብብ። ቁጥር 8 እሺ ቀጥል አንብብ። ኦኬ። ዘወትር የማትደርቂ ረሃ ጥቅም የሚገኝባት ህይወት መድኃኒት ፈሳሽ አንቺ ነሽ። ፈሳሽ አሁንም እዚህ ጋር ያዝልኝ። ፈሳሽ ማን ነው? እሽኩ ያዝልኝ። መድኃኒት ፈሳሽ ማለት መድኃኒት ያስገኘሽ ማለት ነው። አይልም ያስገኘሽ አይልም። የህይወት መድኃኒት ነው ፈሳሽ። እንዴ ፈሳሽ ማለት ምን ማለት ነው? የህይወት መድኃኒት ፈሳሽ ልጅሽ ነሽ ነው የሚለው? ልጅ ነው የሚለው ወይስ አንቺ ነሽ ነው የሚለው? አንተ ከየት አመጣኸው ታዲያ እንደዛ የሚል? የኔ ያረፈኩና አንቺ ነሽ የህይወት መድኃኒት ፈሳሽ ማለት ነው። እሺ አሁንም እዛው ጋር ዙረህ እዛው ዘወትር የማትደርቂ ረሃ ጥቅም የሚገኝባት ህይወት መድኃኒት ፈሳሽ አንቺ ነሽ ማለት ክርስቶስን የምታስገኝ፣ ክርስቶስን የምታፈርቂ፣ ክርስቶስን የምታገናኝ። አይዞ ሁሉም ትፍቻለሁ። አማርኛ እንዳደረከው አንተ አይዞ። የህይወት መድኃኒት ፈሳሽ ኢየሱስ ነው ማርያም ነች? መገኛው ነች። አንቺ ነሽ ነው የሚለው? እርሱ ነው የመድኃኒዓለም መገኘት
የመድኃኒት መገኛ የህይወት መገኛ የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው ወይንስ አንተ ነህ ነው? የህይወት መድኃኒት ማለት ህይወትን የሚሰጥ የህይወት መድኃኒት ፈሳሽ ማን ነው? አንቺ ነሽ እኮ። ተረጋጋ። የህይወት መድኃኒት ክርስቶስ እኮ መድኃኒት ክርስቶስ። አንቺ ነሽ የሚለው ማን ነው? ወይኔ ድንግል ማለት አንቺ ነሽ ማለት ክርስቶስን የምታስገኝ አንዴ ቆይ፣ ኪነ ጥበብ ክርስቶስን የምታስገኝ ምንም ኪነ ጥበብ አንዴ ኪነ ጥበብ አንዴ ፕሊዝ። ሁለታችሁ ናችሁ የምታወሩት። እየጠየቀ ያለውን ነገር አትሰማም። አንተ ስለ ፈሳሹ ሲጠይቅህ ስለ ምንጭ ታወራለህ። ውሃው ማን ነው ብሎ ሲል ምንጭ መገኛ ነው አይደል? እኔ እናንተ መካከል የገባሁት ላወራ አይደለም። ፕሊዝ ተደማምጣችሁ ያው ላየው አሁንም አሰማም ማለቴ ትለኛለህ። ተደማመጥና አውራ። ህዝብ ቁጭ ብሎ የሚሰማችሁ ሁለታችሁን ስለሆነ ማለት ነው። ለሚጠይቅ ጥያቄ ጥያቄውን በትክክል ስማው፣ የሚመጥን መልስ ስጠው። ለምትጠይቀው ጥያቄ በትክክል ይሰማሃል፣ መልስ ይሰጣል። ፕሊዝ ቀጥሉ። ግን እንትን ጫጫታ አታርገው። ኪነ ጥበብ ያው መጽሐፉ ፊት ለፊት ወጥቷል፣ ህዝብ ያነባል። ፈሳሽና ምንጭን የሚያውቅ ሰው ነው ያለው እዚህ። አንዴ ምንጩን ፈሳሽ ነው ትለናለህ፣ ፈሳሹ ደግሞ ውሃ አይደለም ትለናለህ። ውሃው ማለት ምንጭና ውሃ የተለያየ ነው ብለህ ትለናለህ። አንዴ አስገኝናት፣ አንዴ ፈሳሽ ነች። ያው መጽሐፋችሁ ነው የወጣው ማለት ነው። ስለዚህ ተረጋግተህ አውራ ለማለት ነው። ቴንክ ዩ ሶሪ ሜላ ቀጥሉ። እሺ አሁንም ጥያቄውን በደምብ ስማ ኪነ ጥበብ። የህይወት መድኃኒት ፈሳሽ ማን ነው? እዚህ ላይ በተጻፈው። በጣም ጥሩ። እሺ የህይወት መድኃኒት ክርስቶስ ነው። አሁን አሳይኝ እዚህ ጋር እኮ የህይወት መድኃኒት ክርስቶስ ነው። ፈሳሽ አንቺ ነሽ እኮ ነው የሚለው። አንቺ ነሽ የሚለው ማለት ነው መገኛ። አዎ የህይወት መገኛ አንቺ ነሽ። እኔም ወዴትም እንኳን አልኩም። እኔ ወዴት የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው። ትክክል ነው። ስለዚህ ማርያም ነው የህይወት መድኃኒት ፈሳሽ የሚለው። እንቀጥል። ቁጥር 9 እና አሁን አሁንም አንብበልህ። እሺ አሁንም አንብበልህ። ቁጥር 9 ላይኛውን። እሺ መድኃኒት ክርስቶስ ነው። ኦኬ ችግር የለውም። ቁጥር 9 ክርስቶስ ነው አይደለም? የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው። ስለዚህ ቁጥር 9 ላይ ፎከስ አድርግ። ምን ስህተት የለበትም። ማጭበርበር አትችልም። እዚህ ቁጥር 9 አብሽር። ቁስለኞች የሚፈወሱበት ህይወት ጠጋረው የህይወት ውሃ ነቃ አንቺ ነሽ ማለትስ ቁስሎች የሚፈወሱበት የህይወት ውሃ ማለት ቁስሎች የሚፈወሱበት የህይወት ውሃ ክርስቶስ ነው። አሳየኝ። ክርስቶስ ነው ቤትም ክርስቶስ ነው የሚል አሳይ። ክርስቶስ ነው የሚል አሳይ። አሳይ ቶሎ አሳይ። ህይወት ክርስቶስ ነው አልኩህ እኮ በቃ ፍቹን እንግዲህ ከእንደው አንተ አንገረኝ። ኢየሱስ ነው አንቺ ነሽ የምትለው። አንቺ ነሽ የምትለው ኢየሱስ ነው። አንቺ ነሽ ነው የሚለው። ሩጋ እንዳትስራ። አንቺ እያልኩ ክርስቶስ አንቺ ነሽ የሚለው ኢየሱስን ነው ማርያምን ነው? አንቺ ማርያም ናት። በቃ አንቺ ማርያም ናት። በጣም ጥሩ። ስለዚህ የህይወት ውሃ ማርያም ነች። ክርስቶስ አይደለም። ሩጋ እንዳትስራ። ክርስቶስ ነው። ሩጋ እንዳትስራ። ህይወት መድኃኒት ክርስቶስ ነው። ኢየሱስ ነው የሚል ማስረጃ አንድ ምታሳይ ብቻ። ህይወት መድኃኒት ክርስቶስ ነው። እሺ ተደርባ ታውራ። ያው ማስረጃን ከፍቻ ሳይቻለው የህይወት አይደለም ያ አንተ የበረበርክ እንጂ ያዝ ያጭበረብ ተደርባ ታውራ። በቃ ሰው እኮ አይቷል። ከ400 በላይ የሚሆን ህዝብ አይቷል። ደግሞ በስርዓት እንትን በላ። አንቺ ትለዋለህ ክርስቶስ እንትን አለ አንቺ። ኧረ እባክህ አንተ ሰውዬ ህይወት ክርስቶስ ነው እያልኩ ነው። አንቺ ማርያም ነው። ቆይ ተረጋጋ ወዳጅ። መውረድ ከፈለክ መውረድ ትችላለህ። አሁን ሰው በደንብ አይቷል። በፍጹም እዚህ ጋር ተገባባንም። ኧረ እባክህ ሚውት አድርግ አንተ ሰው። የህይወት ምንጭ አንቺ ሜሎስ ክፈቱ በማርያም አሁን ያወራው ክፈቱ። አሮራ እንዴት ነው ዛሬ ተነስቶባቸዋል። አባ የጊዮርጊስ ዘጋስጫ በደንብ በማያሻማ መንገድ ደጋግሞ አንቺ ነሽ ብሎ ነው የጻፈው። ከኋላ መድኃኒት ክርስቶስ ነው። መገኛው አንቺ ነሽ ነው። አክስቴ አንቺ እኮ ከአንቺ ጋር ቅድም ጨርሰናል። መተኛት ነው ያለብሽ አሁን። አባ ጊዮርጊስ ዘጋስጫ በጣም ግልጽ በሆነ መንገድ ማርያምን አንቺ ነሽ፣ የህይወት ፈሳሽ አንቺ ነሽ፣ የህይወት ውሃ አንቺ ነሽ፣ የህይወት ምንጭ አንቺ ነሽ ብሎ ነው የጻፈው። ስለዚህ ኢየሱስን አንቺ ነሽ የምትሉት ከሆነ እሱ ሌላ ጉዳይ ነው። አባ ጊዮርጊስ ዘጋስጫ ግን ኢየሱስን አይደለም እንደዛ ያለው ማንን ነው? ማርያምን ነው። ደጋግሞ የህይወት ምንጭ አንቺ ነሽ፣ የህይወት ውሃ አንቺ ነሽ፣ የህይወት ውሃ ፈሳሽ አንቺ ነሽ ብሎ 3 ጊዜ ነው የጻፈው። ቢያንስ እዚህ ጋር ባሳየሁት ማለት ነው። ሌላ ቦታ ላይ መሄድ እንችላለን።
ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት የህይወት ውሃ ኢየሱስ አይደለም ማርያም ነች። አይ ኢየሱስ ነው የህይወት ውሃ የምትሉት ውሸት የህይወት ክርስቶስ ማስረጃ ሻምጣ። አሁን ካንተ ጋር ማውራው ማስረጃ ስታመጣ የህይወት ውሃ ኢየሱስ ጋር እናውራ ማስረጃ እኮ እሺ ማስረጃ አምጣ። ማስረጃ ሌላ ማብራሪያ አልፈልገ ማስረጃ አምጣልኝ። እዛው ላይ ልስጥህ። ለምን እንትላለህ አንተ? ማስረጃ አምጣ። እኮ ጋር እንዳትስራ የነገርኩህ መሰለኝ። ህይወት ክርስቶስ ነው፣ መገኛ ናት። ማርያም መገኛ አይደለችም በታምናለህ እንዴ? አይደለችም፣ መገኛ አይደለችም። ማስረጃ አምጣ። እሺ ለያዝሽ መገኛ አይደለችም። ሉቃስ ወንጌል ሁናም አታውቅም። አሁን የህይወት ውሃ የሚለውን አምጣ ማስረጃ መጀመሪያ። የህይወት ውሃ ህይወትን የሚዘራ ህይወትን የሚሰጥ ክርስቶስ ኢየሱስ ብቻ ነው። እዚህ ጋር ስለ ክርስቶስ ተጨማሪ ወዳጅ የህይወት ውሃ ኢየሱስ ስለመሆኑ ማስረጃ ዘጋ ስጫ በደንብ ገልጾልሃል። አልገለጸው ጋዜጫማ አንቺ ያያዘው እግዚአብሔርን ህይወት መገኛ ዘጋ ስጫማ አንቺ ሜላ ከይቅርታ ጋር ሜላ ማይኩን ማነው መጽሐፉን ክፈተው። ሶሪ እንደዚህ ስለገባውባችሁ መጽሐፉን ክፈትልን፣ አንዴ ክፈትልን። ኪነጥበብ ማይክን ክፈት፣ መጽሐፉን አንዴ ክፈተው። ሶሪ ሜላይ እንደዚህ ብሬክ ስለገባሁበት መካከል ላይ ልብ በሉ፣ እዩ፣ ሪከርድ አድርጉ። መጽሐፉ የቅድም የተነበበው ምንባብ ይወጣል። አንብቦለታል፣ በቃል ነግሮታል። ወንድማችን የካደውን ክደት መጽሐፉ ላይ የተጻፈውን ሽምጥጥ አድርጎ እንዴት እንደካደ አብረን ቁጥር 8 ወይ 9 ላይ አምጣው ሜላ ተናገር። እውነት ዋይት ሚዩት አድርግ። ጥያቄ ብቻ ስጠይቅ ማይክን ክፈተው። ጥያቄ ስጠይቅ ብቻ ተነግረናለህ። ቁጥር 8 ለዘወትር የማይደርቅ ረብህ ጥቅም የሚገኝባት የህይወት መድኃኒት ፈሳሹ ክርስቶስ ነው የሚለው ወይስ ፈሳሹ አንቺ ነሽ ነው ብሎ የሚለው? አንቺ ነሽ። ስለ ማርያም ነው እሱ የሚናገረው፣ ስለ ፈሳሽ ነው። ኦኬ እሷ ምንጭ ነች አይደል? እሷ ምንጭ ነች ነው አይደል ያልከን? መገኛ ነች። መገኛ ማለት ምንጭ ማለት ነው። እንዳደር በቃ እሷ መገኛ ናት፣ ምንጭ ነች ነው አይደል ያልከን? መገኛ ናት። ቴንክ ዩ። ምንጭ ውሃን ነው ፈሳሽን ነው የሚያወጣው ወይስ ምንጩ ራሱ ነው የሚፈሰው? ምንጭ ከውስጥ ነው የሚፈልቀው፣ ይፈልቅና ይፈሳል። ከዛ ቆይ የጠይቁ መልስልኝ። ያፈልቃል። ምንጭ የሚፈልቅ ነው የሚፈልቅ። ምንጩ በራሱ ምንጩ ጉድጓድ ማለት ነው። ምንጩ አሁን በገጠር አይ ቲንክ ያደክ ይመስለኛል። ምንጩ ከውስጡ የሚወጣው ምንድን ነው? ውሃው ነው አይደል ፈሳሽ የሚባለው? ፈሳሽ የሚባለው ስለ ውሃው ስለመገኘቱ ያው ውሃው ነው አይደል ወይ? ፈሳሽ የሚባለው ውሃው ነው አይደል? ውሃው ነው። ከዛ የውሃ መገኛ ነው። አድመጠኝ። ምንጩ የውሃው መገኛ ነው። ፈሳሹ ግን ምንድን ነው? ውሃው ነው አይደል? ፈሳሿ ማን ነው ብሎ የሚለው እዚህ ጋር ክርስቶስ ነው ፈሳሹ ነው የሚለው። ማርያም ናት። መገኛው ክርስቶስ ነው። መገኛው ክርስቶስ ነው። አሁን ቅድም ከእሷ የተገኘባት ብለህን ምንጯ እሷ ናት ብለህን ነበር። መገኛ ማለቴ ነው። ይኸውልህ ተረጋጋ፣ በደምብ ተረጋጋ። ኤርሚ ችግር የለውም። እዚህ ጋር ላርመለህ። እሺ መገኛ ማለት እኮ መገኛ ማለት መገለጫ ማለት ነው። የተገለጸብሽ ማለት ነው። ምንጭ ብሎ የሚለውን ምንጭ እያልክ አውራኝ። በዛ ቦታ ላይ የተገለጸ በእሷ ላይ የተገለጸው ክርስቶስ ነው። የተገለጠው ያልተገለጣት በላይ በምንጭና በፈሳሽ አውራኝ። አሁን መጽሐፋችሁ ምንጭና ፈሳሽ ነው ብሎ እያለ ያለው ማርያም ቆይ አድመጠኝ። ማርያም የህይወት ውሃ ፈሳሽ ነች ወይስ ማርያም ምንጭ ነች? ማርያም ምንጭ መገኛ ነች። ቴንክ ዩ። የፈሳሽ ውሃው ማን ነው? ፈሳሽ ተብሎ የተባለው ማን ነው? የህይወት ውሃ የህይወት ውሃ ክርስቶስ ነው። ህይወቱ ክርስቶስ። ኦኬ ቴንክ ዩ። ስለዚህ የህይወት መድኃኒት ፈሳሽ ክርስቶስ ነው ነበር ማለት የነበረበት። መጽሐፍ ግን ያለው አደር ፕሊዝ። የህይወት መድኃኒት ያ ለህይወት መድኃኒት የሚሆነው ማለት ነው። ለህይወት የሚሆነው መድኃኒት ከአንቺ ምንጭ ከሆንሿ ከማርያም የተገኘው ክርስቶስ ነው ብሎ ቢሎን ኖሮ ጥሩ ነበር። እሷ ምንጭ ነች፣ እሱ ፈሳሽ ነው፣ የህይወት ውሃ ነው ማለት ነው። ከእሷ የተገኘ ከእሷ የወጣ ወይ ከእሷ የተወለደ ብሎ የሚለውን ትርጓሜ ይዛል ማለት ነው። አንተ ምንጯ እሷ ነች አልከን። ኦኬ ጥሩ፣ በአንተ ነው። ከዛስ የህይወት መድኃኒት ደግሞ ፈሳሽ አንቺ ነሽ አለ ደግሞ አባ ጊዮርጊስ ዘጋስጫ አባተ ማለት ነው። ስለዚህ
አደርብ ብራዘር። ኦኬ አሁን እዚህ ጋር አንተ ምንጯ እሷ ናት አልክ። ኦኬ እንያዝልህ ምንጯ ከሷ አደርብ። አረ ልጁን አስወሩት። አንተ አደርብ ትለዋለህ፣ እሱ ግን ሲያወራ ታች ውረድ። አደርብ ኪነ ጥበብ ሰጥሃለሁ። እሺ ልብ በል ቁጥር 8 ነው። ለዘወትር የማይደርቅ ረብህ ጥቅም የሚገኝበት አላለም። ጥቅም የሚገኝባት በሴት አንቀጽ ነው የጻፈው። የህይወት መድኃኒት ምንጭ አንቺ ነሽ ብሎ ቢላት ኖሮ ምንጭ ነች እንላለን። የህይወት መድኃኒት ህይወትን የሚሰጠው መድኃኒት የተገኘባት ምንጭ ማርያም ናት ብሎ ቢኖር ኦኬ ያስኬደ ነበር አንተን። ግን ምንድን ነው ያለው? የህይወት መድኃኒት ፈሳሽ። በአንተ ትርጓሜ ምንጯም ማርያም ናት። በአባት በአባ ጊዮርጊስም ደግሞ ጽሑፍ ፈሳሿ ከምንጩ የሚወጣው ፈሳሽ ውሃው ማለት ነው። ውሃው ነው ፈሳሽ የሚሰኘው፣ የህይወት ውሃው ማለት ነው ፈሳሽ የተሰኘው። ስለዚህ የህይወት መድኃኒትም ፈሳሽ ወይ ደግሞ የህይወት መድኃኒትም ውሃ አንቺ ነሽ እያላት ነው። ለምሳሌ ልክ በቤተክርስቲያኖቹ መጽሐፍ አንድ ማይክ ክፈት ከዛ እሰጥሃለሁ ለአንተ ረጅም ታወራለህ የምትፈልገው ማይክ ክፈት ኪነ ጥበብ። እሺ የሙሴ ጽላት ማን ነው? የሙሴ ጽላት ማርያም ጽላተ ሙሴ ነች አይደል? እግዚአብሔር ማደሪያ ኖ የሙሴ ማን የማርያም ጽላተ ሙሴ ነች አይደል? ታቦቱ ያው ማለት ማደሪያ እኮ ነው ነው። የጠየቅኩ መልስልኝ። ጽላተ ሙሴ ነች አይደል ማርያም? ታቦት እግዚአብሔር ማደሪያ ነው። አልጠየቅኩም። ቀጥታ ጠየቅኩ ነው። እኔ ጠየቅኩ ማደሪያው ነች አላልኩም። የጠየቅኩ ጽላተ ሙሴ ነች አይደል ማርያም? እኮ ጽላተ ሙሴ ማለት ጽላተ ሙሴ ነች አይደለችም ነው ያልኩ እኮ። ምን ማለት ነው ግለጽልኝ እንዴ። ኦኬ ህጉ የተጻፈበት ማርያም ታቦት ነች። በታቦት ትመሰላለች። ማደሪያው ነች። ክርስቶስ አድሮባታል። እውነተኛው ንጉስ። የጠየቅኩ መልስልኝ። ካልሆነ ከአቅም በላይ ሆኗል ማለት ነው። ታይቷል። ማርያም የክርስቶስ አድመጣኝ። ማርያም ታቦት ምንድን ነው? ታቦት የጽላቱ ማደሪያ ነው አይደል? ታቦት ማደሪያ የክርስቶስ ማደሪያ ነው። አልጠየቅኩም። የጠየቅኩ ታቦት ውስጥ ምንድን ነበር የሚያድረው? ብሉይ ኪዳን እግዚአብሔር ያድራል። ልብ በልና ስማኝ። እግዚአብሔር ይገለጽበታል ማለት ነው። ኦኬ በታቦት ውስጥ ምን ነበር የሚቀመጥ የነበረው? አታውቀውም። አየህ፣ አልገባኝም። እንዴ አታውቀውም አትበል። በታቦት ውስጥ እስራኤላውያኑ ምን ነበር ያስቀምጠው የነበረው? በታቦቱ ላይ ስለተሰረቀው ታቦት እያወራኝ ከሆነ አላውቅም። እንደዛ ነው እያወራኝ ያለው። ይሄ ማነው? ታቦት እግዚአብሔር ማደሪያ ነው። ቆይ እንጂ እኔን የሚተርኩ መምሬ የተሰማ ሰርቀው ስለ አርቄ ስለጠጡበት ታቦት አይደለም እያወራሁ ያለሁት። ኦኬ እኔ እያወራሁ ያለሁት ስለ ሙሴ ታቦት ነው። በሙሴ ታቦት ውስጥ ምን ነበር የሚቀመጥ የነበረው ነው ብያልኩ። እሺ ወይ ደግሞ ካልገባህ ጽላት ዘሙሴ ጸጳጦስ ዘሲና እያላችሁ ትዘምራላችሁ አይደል? ማይክፈት ኪነ ጥበብ አቤት። ሶሪ በድጋሚ ሶሪ። አንዴ ቆይ። እሺ ጽላት ዘሙሴ ጸጳጦስ ዘሲና እያላችሁ ትዘምራላችሁ አይደል? ለማን ነው የምዘምሩት? በለዋ ለማን ነው መዝሙር የምዘምሩት? ጽላት ዘሙሴ ያላችኋት ማንን ነው? ጽላት ዘሙሴ ማርያም ናት። ማደሪያው ክርስቶስ ያደረባት ነው። ቴንክ ዩ በቃ መለስከልኝ። ጽላት ዘሙሴ ማርያም ናት ማለት ነው። ስለዚህ የሙሴ ጽላት ማርያም ነች እያላችሁ ነው። ቆይ አድምጠኝ ፕሊዝ። አይደለም። እሺ ጽላት ዘሙሴ ብላችሁ ትዘምሩት ለማለት አይደለም። የጠየቅኩን መልስ። እኔ ትርጓሜ አልሰራም፣ ህዝብ ፊት ነው የምጠይቀው። ጽላት ዘሙሴ ካልሆነ መዝሙሩን ከፍተዋለሁ። መዝሙሩን ከፍቼው ከፈተው አብሽር አልፈራም። እሺ ጽላት ዘሙሴ ለማን? ጽላት ዘሙሴ ብሎ የሚለው መዝሙር ለማን ነው የምዘምሩት? ታቦት ይኸውልህ ማርያም። የጠየቅኩን መልስ። ካልሆነ ሚዩት ላደርግን እኔን ሚዩት ያደረግኩ። ስትከፍት የጠየቅኩን ጥያቄ መልስ። ጽላት ዘሙሴ ብላችሁ የምትሉትና የምዘምሩት ለማን ነው ነው ያልኩ። ኪነ ጥበብ ታቦቱ መሸከሚያው ቄሶቹ ምናምን ብላት በለኝ። ጽላት ዘሙሴ እያላችሁ የምዘምሩት መዝሙር ለማን ነው? ኪነ ጥበብ ቴንክ ዩ።
ማይክን ክፈትና እንዴ ጫጫታ ታርጎ ሌላ ነገር ውስጥ እኮ እየገባህ ነው። እኔ ልናገር አልገባሁም። ምንጩና ፈሳሹ ጋር ነን ያለ ነው። አልገባሁም። ጽላት ዘሙሴ ብላችሁ ምዘምሩት ለማን ነው እኮ? ክርስቶስ በድንግል ማርያም አድሯል። እሺ ሁለተኛ እንዳትከፍክ። ከከፈትክ ቀጥታ ታች ነው ማወርድ። ቀጥታ ልክ ስትከፍት እታች ታወርዳለህ ማለት ነው። እንዳትከፍት። እንዳንተ አይነት ቀጣፊ እዚህኛም መጥቶ አያጭበረብርም። ጽላት ዘሙሴ ብላችሁ አደረግኩ። ያው በቃ ጎ እታች ወረድ። ሌሎቹ ይገባሉ ማለት ነው። ቃሌን አከብራለሁ። ሌሎቹ ይገባሉ። ቴንክ ዩ። ደግመህ እንዳትልክ። ጣዖቶቻችሁን አደባባይ ላይ ስንፈጫቸው መዝሙርህን ትደብቃለህ፣ የዘመርከውን ትክዳለህ፣ የተጻፈውን ትክዳለህ። እንዴ ታዲያ ቤቱን የያዛችሁ አንዴ ማርያም አንዴ ምንጭ ነኝ ትለናለህ። መጽሐፍ ደግሞ የህይወት ፈሳሽ ናት ይላል። ምንጭ እንዴት ፈሳሽ ሆኖ ያውቃል? ምንጭን ውሃን ያፈልቃል እንጂ ፈሳሹ ውሃው ነው። የህይወትን ውሃ የሚያወጣ ነው ማለት ነው። የህይወት ውሃ ክርስቶስ ነው ትለናለህ። ምንጯስ ማርያም ናት። ለምን? ከሷ ስለተወለደ። ጥሩ ነበር ይሄ። መጽሐፋችሁ ግን ሲወጣ የህይወትም ምንጭ ማስገኛ ማርያም ናት ብሎ አይልም። እናንተ ባላችሁ ትርጓሜ ሄድን የህይወት ፈሳሽም የሆነችዋ ማርያም ናት ይላል። ስለዚህ የህይወት ፈሳሽ ማለት የህይወት መድኃኒት የሆነው ውሃ ማለት ነው። ልክ እንደዚህ እንደምትሉት ማለት ጽላት ዘሙሴ ጸጳጦስ ዘሲና ጽላቷ ማናት ነት ብላችሁ ትላላችሁ። ማርያም። ታቦቷስ ማርያም። እችን ማርያም ታዲያ እኛ ያው አደባባይ ላይ ልናዋርዳት መጣን ማለት ነው። በመረጃ የእናንተ ማርያም ብላችሁ ምትሏት ሁሉም አይቀር። ቀዳሿም ተኳሿም እሷ ናት በእናንተ ቤት። ኦኬ፣ ቀዳሿም ተኳሿም ሁሉ ምንጭም ነች፣ የህይወትን ፈሳሽ ነች፣ ጽላትም ነች፣ ታቦትም ነች፣ ፈጣሪም ነች። ፈጣሪና ሰማያትና ምድር የፈጠረች ማለት ነው። እንደዚህ አይነት በመዝሙር የተጻፈውን አንተ ስታዘጠዝጥ የምትውለውን የምትክድ ምንድን ነው ብላችሁ የምትሉት? የህይወት ፈሳሽ አንቺ ነሽ። የህይወት መድኃኒት ፈሳሽ ልጅሽ ነው አይደለም ያለው። ፈሳሹ ውሃው ነው። ከአንቺ የወጣ ውሃ ነው። የህይወት መድኃኒት ነው። አንቺ ምንጭ ነሽ። ፈሳሹ ግን የህይወት መድኃኒት ግን ልጅሽ ነው ኢየሱስ ነው ብሎ ቢኖረው ባጨበጨብን ነበር። እንዳናጨበጭብ ግን የህይወት ውሃ መገኛዋ ምንጫዋ እሷ ናት አልከን። አንተ መጽሐፉ ባይልም ፈሳሿስ ማርያም ናት ይላል። አንቺ ነሽ ነው እያለ ያለው። ሜላይ በጣም ይቅርታ፣ በደንብ ነግረኸው አልገባ ብሎ አለው። በጣም ይቅርታ። ቴንክ ዩ ሜላ ስላቋረጥኩ። ያው ማስረጃ አምጣ ስለምንለው ለማርያም ያለው አማራጭ ኢየሱስን ብሎ መካድ ነው። ለዛ ነው። ኤኒዌይስ የህይወት ምንጭ በኦርቶዶክስ ኢየሱስ ሳይሆን ማርያም ነች። ስለዚህ በሌላ አገላለጥ ያው አምላክ ነች ማለት ነው። ምንም ጥያቄ የለውም። ምክንያቱም የህይወት ውሃ ማለት እኮ በቃ የሁሉ ነገር መሰረት ነው። የህልውናችን መሰረት ነው። ስለዚህ ያን የህልውና መሰረት ለማርያም መስጠት ማለት ማርያም ፈጣሪ ነች ማለት ነው። ፈጣሪ ነች ማለት ነውና በኦርቶዶክስ ቤተክርስቲያን ያለችው ማርያም የፈጣሪን ቦታ ያዘች ነች። ይሄ ነው መጽሐፉ የሚናገረው። አንቺ ነሽ እያለ እንግዲህ ኢየሱስ ነው ማለት ከባድ ነው። በሴት አንቀጽ እየተጠራ ይሄን ይመስላል። እንግዲህ ዳኒ መቀጠል ይችላል። እሺ ሰላም፣ ከየት ቤተ እምነት ነው? ወገኖች ሼር እና ታብ ኮፒ ሊንክ ሪፖስት ማድረግ አትርሱ። ጸጋ ያብዛላችሁ። እንደዚህ አይነት ታይም ላይ የበለጠ ሼር የበለጠ ኮፒ ሊንክ የምትሰሙ ሰዎች እናድርግ። ተባረኩ። ጌታ ኢየሱስ ይባርካችሁ ሁላችሁም ማለት ነው። እጅ ስለሚበዛ አብረን እናድርግ። ጸጋ ያብዛላችሁ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ላውራ የመጨረሻ ፕሊዝ። እሺ አክስቴ፣ የአሁኑ ንባብ ላይ እኔ እንደገባኝ ሄሎ ይሰማል?
የህይወት ምንጭ ማለት ህይወቱ ኢየሱስ ክርስቶስ ነው። የምናወራው አማርኛ ነው አይደለ? እንዴት ነው የህይወት ምንጭ ከተባለ ምንጯ ማርያም ከሆነች ህይወቱ ኢየሱስ ነው አይደል? ምንድነው የተሳሳቱት? አልገባኝም። አሁን የወጡት እሺ አልገባትም። ሜሎስ ልታስረዳን ነው አይደል? ኦኬ እሺ ሜላ ይክፈትላት። ልንረዳዳ ነው ያ። እሺ የህይወት ውሃ የተባለው ማርያም ነች ወይንስ ኢየሱስ ነው? የህይወት ምንጩ ማርያም ናት። ህይወቱ ኢየሱስ ነው። ስለ ሁለት ነገር ነው እኮ የሚያወራው። ለምን ታስወርዱኛላችሁ? ስለ ሁለት ነገር አይደል እንዴ የሚያወራው አማርኛ? ምንጭና ህይወት። ስለዚህ ሁለት ነገር አለ። ስለዚህ የህይወት ምንጭ ማርያም ነች። ምንጯ ማርያም ናት። ህይወቱ ኢየሱስ ነው። መጽሐፍ ቅዱስ አሳይነሽ ማርያም የህይወት ምንጭ ነው። ስለ መጽሐፍ ቅዱስ አይደለም ያወራን የነበረው። የቃሉ ትርጓሜ ላይ እናንተ የሰጣችሁት ትርጉም ከመጽሐፍ ቅዱስ እናንተ የሰጣችሁት ትርጉም በሆነ መንገድ እንሂድ። ስለዚህ ከመጽሐፍ ቅዱስ አሳይን። መጽሐፍ ቅዱስ ላይ የህይወት ምንጭ ብሎ ለማርያም እንደሰጣት አሳይን። እንዴ የኢየሱስ ክርስቶስ መገኛ ከሆነች ምንጭ ናት። ከሷ ተወልዷል። ሌላ ቋንቋ ነው፣ ተገኘ ሌላ ቋንቋ ነው። ከሷ አልተገኘም፣ ግን ከሷ ፈቅዶ ተወለደ። ይንትክዳል። ጥያቄው ተወልዷል አልተወለደም አይደለም፣ ከማርያም ተወለደ። እሺ እሱን ስለ መጽሐፍ ቅዱስ ያለውን ማስረጃ ነው። ስለዚህ የህይወት ምንጭ ማርያም ነች የሚለውን ቅድም የተነበበው ጽሑፍ ላይ እሺ እኔን የሚዩት ያረኩሽ እንትን በጣም ብዙ እድል እየሰጠነሽ ነው። ተደርበሽ አታውሪ። ጥያቄው በጣም ግልጽ ነው። መጽሐፉን ደግሞ ደጋግመን አሳይተናል። መጽሐፉ የሚለው የህይወት ውሃ አንቺ ነሽ ነው የሚላት። አይ እሷ ማርያም የህይወት ውሃ አይደለችም ልጇ ነው፣ እሷ ግን የህይወት ምንጭ ነው የምትሉ ደግሞ ከሆነ እሱም ችግር የለውም እኮ በዛም እኮ ትያዛላችሁ። ምንም ችግር የለውም። እኛ ውሃ እስከሚጠማን ድረስ መድረቅ አይጠበቅብንም። ስለዚህ የህይወት ምንጭ ማርያም ነች ለሚለው መጽሐፍ ቅዱሳዊ ድጋፍ ስጡ። በጣም ቀላል ነገር ነው። ስለዚህ ለመጨረሻ ጊዜ ጠይቅሻለሁ፣ የህይወት ምንጭ ማርያም ነች ለሚለው አንድ የመጽሐፍ ቅዱስ ድጋፍ ስጭ። ቀጥይ። አክስቴ እያወራሽ ከሆነ ሚዩት ነሽ። ታለም ሚዩት ሞልሽን ካላወቅሽ ሚዩት ነው። ስለዚህ ምንጭና ህይወት ካለ ሁለት ነገር ነው። ስለ ሁለት ነገር ነው የሚያወራው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ። መጽሐፍ ቅዱስ እኔ አሁን እዚች ጋር መደምደሚያ ሰጣችሁበት ሰውዬው ተሳስቷል ብላችሁ ተሳስቷል ሰውዬው። ከዚህ የበለጠ እንግዲህ እንቅልፋችሁ ሲጠፋ የምትገቡት ነገር አለ። ስለዚህ አሁን የጠየቅነው መጽሐፍ ቅዱሳዊ ድጋፍ ነው ማለት የተጻፈውን ነገር በደንብ አሳይተናል። አንቺ ነሽ እያለ ከካዳችሁት ምንጭ የሚለውን እሺ ከመጽሐፍ ቅዱስ አሳዩት። ማርያም የህይወት ምንጭ ወንድሜ እኔ ላስረዳ። እሺ ከየት ነው መጀመሪያ? ማለት ኦርቶዶክስ ነኝ እኔ። ኦርቶዶክስ ነህ? እሺ አይቷል ጽሑፉን አሁን ያላችሁትን ሰምቻለሁ፣ አይቻለሁ። ለኔ መድገም አይጠበቅብህም። እኔ ላስረዳ። እሺ ካየኸው በጣም ቀላል እንዳየውና እንዳላየው የምናውቀው የህይወት ውሃ ኦልሬዲ ስላየሁት ምንም መድገም አይጠበቅብህም። እኔ የህይወት ውሃ የሚለውን ላስረዳ። ማንን ነው የሚለው? አሁን ኢየሱስን ነው ብሎ ልጁ ሲያስረዳ ሰምቻለሁ። እኔ ልጁ ተሳስቷል ብዬ አላስብም፣ ግን እንዴት እንዳልተሳሳተ እኔ ላብራራ። አታብራራው። እዛ ጽሑፍ ላይ ማን ነው የሚለው? በግልጽ ኢየሱስ ክርስቶስን እንደሆነ ላስረዳህ እኮ ነው እያልኩ ያለሁት። እንዳስረዳህ አይደል? አታብራራው ካልከኝማ እንዴት አስረዳሃለሁ? መጀመሪያ ላብራራ። የተጻፈውን እኮ ነው ማብራራለህ። ከሰማኸኝ ላብራራው። ከኪስ ስላልፈለግን እኮ ነው። ካርጋ ነው ከኪስ አይደለም፣ ከመጽሐፍ ቅዱስ ጠቅሼ ነው ማስረዳል።
ከመጽሐፍ ቅዱስ ምንድን ነው የምታስረዳኝ? ለምሳሌ መጽሐፈ ምሳሌ ላይ ምን ይላል? ኢየሱስ የህይወት ውሃ መሆኑን ነው የምታስረዳኝ ከመጽሐፍ ቅዱስ? አንድ ጊዜ ስለ ምሳሌ አነጋገር አስረዳ። ስለ መጽሐፈ ምሳሌ ላይ ቆይ ወዳጅ፣ ምሳሌ አነጋገር ነው የተጻፈው። ልጁ ሊተረጉምልህ ሲሞክር አላስወራኸው። ኧረ እባክህ ተደርባ አታውራ። መጀመሪያ የምታሳየኝ ነገር ምንድን ነው? ኢየሱስ የህይወት ውሃ መሆኑን የምታሳየኝ ከሆነ እሱን አልፈልግም። እኔ የማምነው ጉዳይ ነው። ስለዚህ መጥቀም አይጠበቅብህም። የምታሳየኝ ምንድን ነው? አንድ ነገር ልንገርህ። አንተ ተደርበህ አታወራ እያልክ ማንንም አላስወራህም። ብቻህን አውርተህ ከጨረስክማ ይሄ እኮ አሁን ማንንም የሚያሳምን ነገር አይደለም። ከተደማመጥን ግን እኔ ያስረዳሃለሁ። ልክ አይደለህም ብለህ አንተ መልስህን ትሰጠኛለህ። አንተ ከቅድም ጀምሮ ያልካቸውን ሰምቻለሁ፣ ልጁም ያለህን ሰምቻለሁ። እኔ የምለውን ደግሞ ሰማኝና ልክ አይደለህም በለኝ ከሰማኸኝ በኋላ። አዎ አንተ እኮ ችግሩ አትሰማም። ምንድን ነው የምታሳየኝ ያልኩህ እኮ ከቅድም ጀምሮ እየጠየቅኩ ነው። ግን እኮ ላውራ ስል እኮ እንደዛ ከሆነ አትበለኝ፣ እንደዚህ ከሆነ እንትን አትበለኝ ያልክ መንገዱን ዘጋጋኸው። ምንም እንዳላወራ አደረከኝ። ምንድን ነው የምታሳየኝ? አሁንም ድጋሚ ልጠይቅ። በቃ እኮ ስማኛ፣ አዳምጠኝና ልንገርህ። ካዳመጥክ ልንገርህ፣ ልክ አይደለህም ትለኛለህ። አንተም አዳምጥ። ከዛ ምን ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ምን ይላል? ሞትና ህይወት በምላስ እጅ ናቸው ይላል። አሁን በአንተ አካሄድ ሞትና ህይወት በምላስ እጅ ናቸው ሲል መጽሐፈ ምሳሌ ላይ ቁጥር 18 ምዕራፍ አሁን እኔ ሚዩት ያደረኩ አየህ እንደማትሰማ። ከመጽሐፍ ቅዱስ የምታሳየኝ ምንድን ነው? ኢየሱስ የህይወት ውሃ የሚለውን ከሆነ አልፈልግም። ማርያም የህይወት ውሃ ነች የሚለውን ከሆነ ትችላለህ፣ አሳየኝ። አሁን ምላሽን ስጠኝ። ያልጠየቅንህን መጽሐፍ ቅዱስ ጥቅስ አለኝ አትበል። ስለዚህ አሁን የምታሳየኝ ማርያም የህይወት ውሃ ነች ብለህ አምነህ ከሆነ ያው ጎሄድ ከየትኛው መጽሐፍ አሳየኝ። ግን ኢየሱስን ለማሳየት አልጠየቅንህም። እሱ ነው ፖይንቱ። ግልጽ ከሆነልህ አሁን ማይኩን ክፈትና መልስልኝ። የህይወት ውሃ ምንጭ ናት ነው። የህይወት ውሃ ማን ነው? ኢየሱስ ክርስቶስ ነው አለ። የእሱ ምንጭ ናት፣ እሱን አፍልቃልናለች እንደማለት ነው። ይሄን በምሳሌ አነጋገር ስደግፍልህ ሞትና ህይወት በምላስ እጅ ናቸው ብዬ ምሳሌያዊ መጽሐፈ ምሳሌ ላይ ስጠቅስልህ ምን ማለት ነው? ሞትና ህይወት በምላስ እጅ ናቸው ማለት ንግግር ሰውን ሊገል ይችላል፣ ሊያድን ይችላል እንደማለት ነው። ግን እዚህ ላይ በአንተ አካሄድ ሞትና ህይወት በምላስ እጅ ናቸው ሲባል በአንተ አሁን በየጠየቅከው ባለኸው ጥያቄ ምላስ እጅ ያለው ወይ እንደማለት ነው እያልክ ያለው። በቃ ይሄ ነው መልስ። ስለምላስ ማን ጠየቀ? አዎ ይሄ ነው መልሴ። ላለመረዳት ከሆነ ያልተጠየቅከውን ምንም አይገናኝም ወዳጅ። ምንም ስለምላስ የጠየቀ ሰው የለም። የጠየቅን ልጁ የመለሰልህ መልስ እኮ ስለ ህይወት ውሃ እየጠየቅን ምላስ ምናምን አትበለን ወዳጅ እባክህ። አሁን መልስ ካለ ማርያም የህይወት ምንጭ መሆኗን አሳየኝ ከመጽሐፍ ቅዱስ። አዎ ማርያም የህይወት ምንጭ የህይወት ውሃ ምንጭ ናት ሲል የህይወት ውሃ ምንጩ ማን ነው? ኢየሱስ ክርስቶስ ነው አለ ልጁ። የህይወት ምንጭ ማርያም ምሳሌያዊ አነጋገር ነው። በምሳሌያዊ አነጋገር ኢየሱስ ክርስቶስን ነው የጠቀሰው። ኧረ እባክህ አንተ ሰው፣ እኔ ሰምቻለሁ ብለህ ግን ምን ነው የማሰማው? ከመጽሐፍ ቅዱስ አሳየኝ። እንዲህ ነው ያደረግኩ። ቅድምም እንዲህ ነው ያደረግኩ። በቃ ትዘጋለህ፣ ታወራለህ፣ አትሰማም። አንተ ራስህ አትሰማም። ልጁን እንደዚህ ያደነባበር አስወጣው ሳትሰማው ማለት ነው። ተደራረባችሁበት። ልጁ የህይወት ምንጭ ስለመሆኑ እየነገርኩ ነው። አሁን የነገርኩህ ምሳሌ አነጋገር በአንተ አካሄድ እኮ ስለ ምላስ የነገርኩህ በአንተ አነጋገር ትርጉሙ እንዲህ ነው እያልኩህ ነው። ምላስ እጅ የለውም እንደማለት ነው እያልኩህ ነው። የህይወት ውሃ ምንጭ ነው ሲል እዛ ጋር ትርጉሙ እሱ እንደሆነ ነገር ትርጉሙ ኢየሱስ ክርስቶስን ለማለት ነው። እሺ ሰማነ። በቃ በጣም ቴንኪው፣ እናመሰግናለን። እንደዚህ አይነት ሊቃውንት አይጥፋ ከቤታችን። ቴንኪው በጣም አሜን። ለማርያም የሰጣችኋትን ትርጉም እንደምትመለክ አድርጋችሁ ሌሎን በቃ እናመሰግናለን። እንደዚህ አይነት ሊቃውንት ተርጓሚ አይጥፋ ከቤታችን። ቴንኪው በጣም አሜን አሜን። አንተም ግን እንደዚህ ሰውን አታሳስት። እንደዚህ አይነት ሊቅ ከቤታችን አይጥፋ። በቃ እንደዚህ ብሎ መገላገል አይሻልም? እሺ እንዴ በጣም እሺ። ሰላም እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? ከኦርቶዶክስ። እሺ እንኳን ደህና መጣሽ እታለም። እንኳን ደህና ቆያችሁኝ።
እሺ ኤርምሻ አለ ወንድምነት ምን ነበረ? እሺ ማርያም ምንድነው? ቆይ አንዴ ወንድምነት አለ እሺ የተነሳውን ሐሳብ ሰምተሽዋል? አይ ገና መግባቴ ነው። አሁን ነው የገባሽው? እሺ እስቲ አንድ ጽሑፍና ሳይሽና እስቲ አስረጅኝ። እስቲ አንብብልኝ። እስቲ እናንብብላት። ሜላ እስቲ አንብብላት። እስቲ ግለጠው እስቲ። የቱ አንቺ ነሽ ሚሊዮን? ሴቶች እንደሚረዱታል ብለህ ነው? ወንዶች አሪፍ ነው። እስቲ ዝም ብለህ ካንብብ ክፈትና ማስረጃ። ዝም ካልኩማ እንዴት አነባለሁ? አንብብ፣ ወሬ አታብዛ አንተ ወሬኛ። አሁን ምን እንደምትይን ብቻ ለማየት ቸኩለናል። እንግዲህ ማርያም ነች የህይወት ምንጭ ወይንስ ኢየሱስ ነው የህይወት ምንጭ? እሱን መጀመሪያ አረጋግጭልን። አንብበ ከዛ ነው እኔ መልስ የምሰጠው። ሳላነብ ሳልሰማ እንዴት ነው ስለምን እንደተወራ ራሱ ማለት የለሽም እንዴ አንቺ? ስለ ማርያም አንብብልኝና ከዛ ያለውን ነገር እናወራለን። አንብብልኝ መጀመሪያ። ቆይ መጀመሪያ እምነትሽን ማወቅ ፈልጋለሁ ከማንበብ። ኦርቶዶክስ እኮ አልኩክ እኮ። ስለ ማርያም ምንድነው የምታምኚው? ማርያም የህይወት ምንጭ ነች ብለሽ ታምኛለሽ ወይንስ የህይወት ውሃ ነች ብለሽ ነው የምታምኚው? ኖ አውዱን ስታነብልኝ ነው የምረዳው። ኦኬ እንጂ አንቺ በራስሽ እምነት የለሽም ስለ ማርያም እንደምታምኚ አታውቂም። ይኸውልህ አሁን ስለ ማርያም እኔ ጌታዬ እናት እንደሆነች አውቃለሁ። ገባካ? ግን አሁን የተጻፈውን ያለ አውዱ ይሄ ነው ልልክ አልችልም። ስታነብልኝ ምን ለማለት ተፈልጎ ነው የሚለውን የዛኔ እናወራለን። ኦኬ እሺ። አርጋኑ የሚባለው መጽሐፍ ታውቂዋለሽ? አውቀዋለሁ። አንብበሽ ታውቂያለሽ? አይ አላውቅም። እና ማታውቂው መጽሐፍ እንዴት ነው አውዱን የምትነግሪኝ? እንዴ መጽሐፍ እየተነበበ እኮ አውዱ ከላይ ያስታውቃል ስለምን እንደሚል። ወይ ታሪክ ነው። እሺ እየገባችሁ ትደበሩብናላችሁ። እሺ እናንተ ውጪ የት እንሄዳለን? እኛም ለእናንተ ብለን ከፍቶሽ አንብቢው። አንብብልኝ። ደቃቃ ነው አይታይም። የህይወት ምንጭ ሆይ ከአንቺ የሚረጩ ርኩሰት ስጋ ርኩሰተ ነፍስ የለባቸውም ይላል። ተርጉሚው። ቀጥል። እንዴ መቼ ያነበብከውና ቀጥለው። ቁጥር በቁጥር ነው የምንሄደው። እንዴ ኧረ እንደዚህማ አይሆንም። ቁጥር በቁጥር ነው የምንሄደው። የህይወት ምንጭ ሆይ ከአንቺ የሚረጩ እንደዛ ማድረግ አልችልም። በቁጥር የምትተረጉሚ ከሆነ እሺ ክፈተው፣ እኔ ላንብበው። አይ ቁጥር በቁጥር ነው እየተረጎምሽ የምትሄጂው። እንዴት እኔ በቁጥር ተረጉማለሁ? ከታች ያለውን እና ከላይ ያለውን ሰምቼ ነው እንጂ ልተረጉም የምችለው። በቃ እንደሱ ማድረግ ደግሞ እኔ አልችልም። ዳኒ አንተ ቀጥል። እሺ ቁጥሩን ለምሮ መዝለል የፈለግሽው? እኔ እሱ ዘለለው እንጂ እኔማ መች ዘላልኩት? አንቺ ነሽ እንጂ የዘለልሽው። ኖ እኔ ከታች ያለውን ሲያነብልኝ ምን ለማለት ተፈልጎ ነው የሚለውን አውቃለሁ። ቁጥሩን ዘለሹ ማለት ነው። እሺ አንብብ አንተ። አሁን ስራችሁ ምንድን ነው? እዚህ ጋር ተቀምጣችሁ አንብቡ። የሐሰት ትምህርትን ማጋለጥ ነው ስራችን። የዘመናት የሐሰት ትምህርቶችን ማጋለጥ ስራችን እሱ። እሺ ችግር የለም። ሌላ አለ። በጣም ፈታ ብለን ነው የምናወራው። ማርያም ለኃጢአተኛ ለበደለኛ ሞታለች። ርዕሱ ላይ አውራ። አሁኑን የከፈትከው ርዕሱ ላይ ነኝ ያወራሁት። ርዕሱ ላይ ነው። ማርያም ለኃጢአተኛ ለበደለኛ ሞታለች ወይ? እስቲ የተጻፈ አሳየኝ። እንደዛ ተብሎ ሞታለች ወይስ አልሞተች? የተጻፈ አምጣ። ሞታለች ወይስ አልሞተች? በአንተ ግምት አይደለም። እስቲ የተጻፈ አምጣ። እንደዛ ተብሎ የኔን ግምት ሳይሆን የአንቺን እምነት ነው የጠየቅኩሽ። እንደዚህ ተብሎ የተጻፈ አምጣ። ማምጣት አይጠበቅብኝም። እምነትሽን ነው የጠየቅኩሽ። የተጻፈ አምጣ ሰውዬ።
እምነትሽን የጠየቅኩሽ እህት አለም የኔን ግምት አይደለም። ያንቺ እምነት ማርያም ለሰው ለኃጢአተኛ ለበደለኛ ሞታለች ብለሽ ታምኛለሽ ወይስ አታምኚ ነው ጥያቄው። እሱ ነው በቃ የተጻፈ ስላሌለ እንግዲህ ዝም ብለህ በራስህ ጥያቄ ልጠይቅ ማለት ነው። ሶ እምነት የለሽም ማለት ነው። እሷ እምነቷ እኛ በጻፍነው ላይ ነው የእሷ እምነት ማለት ነው እንጂ መጀመሪያ ስለ ማርያም እምነት የላትም ማለት ነው። እንደዛ ነው እያልሽ ያለሽ። የተጻፈ አምጡ እንጂ ዝም ብላችሁ ማምጣት አይጠበቅብንም። እምነትሽ ዝም ብሎ ወሬ ትርኪ ምርኪ ወሬ እንዴት ምንም ትርፍ አይደለም። ትርፍ እምነትሽ ካለ ትርፍ እምነት የተጻፈ አምጣ። እስቲ ኦርቶዶክስ እንደዚህ ብላ የጻፈችውን አምጣ። እኔ የተጻፈ ማምጣት አይጠበቅብኝም። እምነትሽን የጠየቅኩት ምን ብዬ ነው የጠየቅኩሽ? ማርያም ለኃጢአተኛና ለበደለኛ ሞታለች ብለሽ ታምኛለሽ ወይስ አሁን ታነባለህ ሳታነብብ? ጥያቄ ጠየቅኩሽ። ማንበብ አይጠበቅብኝም። እኔ ታነብልኝ የፈለኩበት ምክንያት እኔ ማንበብ አይጠበቅብኝም እኮ አልኩሽ። እምነትሽን አንብበህልኝ እንድተኛ ነበረ። ያው ስላላነበብኩኝ ዛሬ ለመተኛትማ መምጣት አይጠበቅብሽም። ኦልሬዲ እኮ መንፈሳዊ ሞት ላይ ነው ያለሽው። ሞተሻል፣ ከእንቅልፍ አልፈሽ። አገር የሞተ ሰው ነው እያወራን ያለን። አይ ተረት መሆኑን አምናበታለች እኮ ማለት ነው። ተረት ነው የሚያስተምረው። ስለዛ ተረት ነው እና ተረት ስለምፈልግ ነው የመጣሁት። ታጋል እንቅልፍ እምቢ ብሏችሁ ነው ተረት እንድናነብ? እሺ ደረጀ ሰላም ሰላም ደረጀ እሺ ቤዛ ሰላም ሰላም ቤዛ ሰላም እንዴት ነሽ? ታል እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። እሺ ፌስ ኦፍ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አሁን ያነሳችሁት ጥያቄ ላይ ከየት ቤተ እምነት መልስ ሲሰጧችሁ ከየት ቤተ እምነት? ኦርቶዶክስ። እሺ የኦርቶዶክሷ ማርያም መጽሐፍ ቅዱሳዊ ናት ብለህ ታምናለህ? አዎ በኦርቶዶክስ ቤተክርስቲያን ማርያም አትመለክም፣ ግን ትመሰገናለች። እሺ አልጠየቅኩም። ልክ ናት ወይ ነው? እሱ ላይ ነው አሁን ያለ ነው። እሺ እኮ ልክ ናት። የኔ ጥያቄ እሱ አይደለም ማለት አለ። የወንድም አለም የኔ ጥያቄ እሱ አይደለም። ማርያም ለኃጢአተኛና ለበደለኛ ሞታለች ወይስ አልሞተችም? ማለት እንደ ኢየሱስ ክርስቶስ አልሞተችም። እንደምንም ይሁን ሞታለች ወይስ አልሞተችም? ለኃጢአተኛና ለበደለኛ ነው ጥያቄ። አልሞተችም። ሰማችሁት? እርግጠኛ ነህ? ምን አልሞተችም? እርግጠኛ ነህ ወይ? ማርያም ለኃጢአተኛና ለበደለኛ አልሞተችም ወይ? እርግጠኛ ነህ? ክርስቶስ ነው ለኃጢአተኛና ለበደለኛ ሞተ። እኔ ጠየቅኩ ማርያምን ነው። ማርያም ለኃጢአተኛና ለበደለኛ አልሞተችም። እርግጠኛ ነህ ወይ? አንተ እርግጠኛ ሆነ እያወራ ሰው እርግጠኛ ሆኖ ሲመልስልህ እርግጠኛ እንደሆንኩ ደጋግማ ነኝ ነው የሚባለው። ብራዘር ክርስቶስ ነው የሞተው፣ ማርያም አልሞተችም። እርግጠኝነትን ማወቅ ስለምፈልግ ማርያም ለኃጢአተኛና ለበደለኛ አልሞተችም ወይስ አልሞተችም? ጎበዝ 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 ጎበዝ። የትኛዋ ማርያም? መጽሐፍ ቅዱስ ውስጥ ያለችው ማርያም። አዎ ልክ ነህ። ለኃጢአተኛ ለበደለኛ አልሞተችም። ኦርቶዶክስ ውስጥስ ያለችው ማርያም እስቲ እንያት እንያት። እሺ ይሄን ቃል እንዳታጥፍ። እሺ እንደዚህ ይላል። አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው
ዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳን አንድ ጊዜ ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ና እንጂ ብራዘር አትደንግጥ፣ አትደንግጥ ብራዘር አትደንግጥ። እንዴ ብራዘር ኃይሌ ራሱ አይገጥም አይቀርብም እኮ። እሺ ና እንጂ እና እሺ እና እንጂ ወዳጄ ዛሬ ወንድምነት አንተና ሜላ ተነስቶባችኋል። ሰውን ሁሉ እኮ በታተላችሁ። እንቅልፍ አይተኙም። ማንም ሰው እንቅልፍ አይተኛም። ኦኬ እሺ ሰማው ወዳጄ ሰማሁት። እና እንጂ ወዴ ብራዘር ጨዋታ ተው እንጂ እንዴ አጥፍቶ እያበራ እንዴ ደስ አይልም። እና እንጂ ወዳጄ እቺት አሁን እንቅልፍ አልወስድ ብሏታል። ጥፋቱ የሁለታችሁ ነው፣ የሜሎስ እና ያንተ ማለት ነው። እንዴት ትተኛ ማለት ትምህርታችሁ ከብዶኝ አሰቃዩሽ እኮ እህቴ በጣም ሜላስ። አንተ ራሱ በጣም ነው የምታስቀኝ አይደለም? እነሱ ኖ አይ አሰቃዩሽ ነው ያልኩሽ። ያስቁሻል አይደለም? እንዳትተኛ በጣም ትምህርትህን አውቃለሁ። ከሚያውቁ ሰዎች ጋር አፍ ሲያያዝ አውቃለሁ። ማውራት ሲያቅት አውቃለሁ። እውቀትህን አውቃለሁ። ኦኬ ቴንክ ዩ። እኔን ታውቂያለሽ፣ ተማሪዎች ነው። መጽሐፍቶቻችሁን ግን አታውቂም። በተለይ ዳኒ እንዴት እንደሚፈራ ዳኒማ ተጫወተባችሁ። በቃ መጣልኝ የሆነ አይነት ኮንፊደንስ ሁሉ ባንተ ነው። ያ በቃ እንዳይተኙ አረጋችኋቸው። ወንድምነት በእውነት በጣም ነው የሚያሳዝነው። ሰው እንቅልፍ የሆነ ዋዛ ፈዛዛ የምታወሩት ነገር አሁን ከዚህ በኋላ ራሱ ወርዳ ከዚህ በኋላ ራሱ ትልካለች፣ ትመጣለች። አሁን ብታስወርዳት አንተን እንጂ ዛሬ ያገኘው ያቀኛል። ዳኒም ይሉት እሺ ያው ሞታለች ይላል። 7 ጊዜ ሞታለች ብሏል። መልሽለት እስቲ አውሩ። ከዳኒ ሞታ ብትነሳ ሲያምላክ ና ምን ይሳነዋል? አውሪው በቃ አውሩ። እኔ የሚዩት አደርጋለሁ፣ ሰማለሁ። አንተ ራስህ አውራ። ምንም የለችም እኮ አለች፣ መጽሐፍ ቅዱስ ላይ የለችም አለች። ወንድምነት ቅድም ረጅም ሰዓት እድል ሰጠናት። ይሄንኑ ጥያቄ የጠየኳት ከዛ እድል ሰጠኸኝ። ከዛ አንተ አሸነፍከኝ አይደለ? አሳመንከኝ። አትደረቢታ ኧረ እባክህ ኦ ማይ ጋድ። እኔ እንደናንተ ታይሙን ጊዜውን የሚያባክን ፕሊስ አይዞሽ ማለት በኔጌቲቭ ነገር ብዙ ይሄን ያክል ስሜታዊ መሆን የለብሽም፣ ማልቀስ አለብሽ ብዬ አላስብም። ጌታ አይዞሽ የምሬን በጣም ያሳዝናል። ለዚህ አይነት የምሬን ነው አይዞሽ የምልሽ ግን የምሬን ነው የእውነት አይዞሽ። ስሜቱን አንደርስታንድ አደርገዋለሁ። ለዘመናት እውነት ነው ብለሽ የተከተልሽው እምነት የእግዚአብሔር ቃል ውስጥ አለመኖሩን ስታገኝ በጣም ሊያበሳጭ ይችላል። እንዳንቺ አይነት ሰው ነው እንዳንቺ አይነት ሰው ማለት ነው ወንጌል የሚያገኘው እንዳንቺ አይነት ሰው ነው ስትል በቃ ልክ አሁን ይሄ ቁጭት ይሄ ንዴት ማለት ነው ጌታ እንዲያገኝሽ ምክንያት ይሆንሻል። የትኛው ጌታ? አሁን ያላወቅሽው ጌታ መቼም አላውቀውም። እሱ እንደዚህ ነው፣ ሁሉም ሰው እንደዚህ ነው የሚለው የኦርቶዶክስ ይሄ ንዴት ግን ለታለም ይሄ ንዴት በጣም ወሳኝ ነው። እንፈልገዋለን፣ ይሄንን ቁጭት እንፈልገዋለን። ለምን? የእግዚአብሔር ቃል ብርሃን በልብሽ ላይ እንዲበራ አሁን እውነቱን በመፈለግ ውስጥ ትገቢያለሽ። እስካሁን ድረስ እልህ ይዞሽ 10 ትልኪያለሽ፣ 10 ኮመንት ታደርጊያለሽ፣ 10 ትገቢያለሽ። ለምን? እንደዛ ብለው ነው የሸወደው። የሐሰት ትርክቱን መሸፈን ስላልቻልሽ ስላቃት። እኔ በደንብ እየተማርኩ ያደግኩ እንዳንተ በጨበጣ ማውራድ ታለም
ጥሩ እኮ ነው ያልኩት እኔ። አሁን ይሄንን መፈለግሽን እንወደዋለን። በርቺ በቃ እንዲተበሳጪ በቃ ሰው ሲበሳጭ ጥሩ ነው። እውነትን ለማግኘት ይጥራል፣ እግዚአብሔር ደግሞ ያገኘዋል። ብዙ ትውልድን ማለት ነው እግዚአብሔር ያገኘው በዚህ መልክ ነው። አየሽ የእንደዚህ የሚያከረውን እውነትን ፍለጋ ምናምን የሚከራከረው ምናምን ማለት ነው የትኛው እግዚአብሔር አሁን ያላገኘሽው በስሙ እኮ ነው። አሁን ያላገኘሽው መቼም አገኘኝ። እንደዛ ብዙዎች እንደዛ ነው የሚሉት። ታለም በቃ አንቺ ፈልጊ፣ በዚህ ስሜት ውስጥ ቆይ፣ እግዚአብሔር ያገኝሻል አልኩሽ። ይሄንን ቃል እንዳትረሺ፣ ጌታ ያገኝሻል። እኔ ሲጀምር ማለት ነው እሱን ነው በቃ ዋናው እሱ ነው። ታዲያ እንትኑን ተው፣ የመጽሐፍ ቅዱስ ትምህርቱን መሸናነፉን ምናምን ተው፣ ግን የምትናገሩበት አቲቲዩድ ምናምን እንደ ትልቅ ሰው አይደላችሁ። የፈለግሽውን በይ እኮ አሁን እንደዚህ የሚያደርግሽ ይሄ ብስጭት የመጣው እናንተ የሚደግፉ እናንተ የሚመስሉ ሰዎች አሉ። ይሄ ብስጭት የመጣው ከየት ነው? ይሄ ብስጭት የመጣው እኮ ፈለግሻት ማርያምን አጣሻት። በቃ ይሄንን ነው እኛ የምንፈልገው። ይሄንን ነው ለዘመናት ቤተክርስቲያን የነገረችሽ ማርያም የእግዚአብሔር ቃሎች አለመኖሯን ስታቂ ልብሽ ማን የለችም ያለው የት እንዳለች ማነገር በራስሽ አንደበት ራስሽ ነሽ። እኔ ነገርኩህ ማርያምማ አታል እንቀጥል ትንሽ እናሳይሽ እንዳታጠፋኝ የት ነው እኮ እንቀጥል ወይ በመረጃ እናው እርግጠኛ ነሽ? አሁን የምጠይቅሽን ጥያቄ ከመጽሐፍ ቅዱስ ውስጥ ልታሳይኝ ትችያለሽ? ይችን ማርያም እንቀጥል። ድፍረቱ አለሽ? አቅም አለሽ? መጽሐፍ ቅዱስ ውስጥማ ያለችው ማርያም የኛ ናት። ሲጀምር እኮ ላሳይ። በጣም ጥሩ ሰምታችኋታል። እሺ የአዳምን መርገመ ስጋና መርገመ ነፍስ ያጠፋው ማን ነው? ኢየሱስ ክርስቶስ። እሺ ማርያም የአዳምን መርገመ ስጋና መርገመ ነፍስ አጥፍታለች ማለት? ግልጽ ነው ጥያቄው። ኢየሱስ እንዳልሽ ተመሳሳይ ጥያቄ የጠየቁሽ የአዳምን መርገመ ስጋና መርገመ ነፍስ ማርያም አጥፍታለች ወይ? በሔዋን የጠፋው ጥፋት በማርያም ተመለሰ እንላለን። እረግሟል። የጠየኩሽ የአዳምን መርገመ ስጋና መርገመ ነፍስ ያጠፋችው ማርያም ናት ወይስ አይደለችም? ጥያቄው እሱ ነው። እሱን ከገድል ልታመጣልኝ ነው? ቻዩታል። ከየትም ላምጣው? እምነትሽን የጠየኩሽ የአዳምን መርገመ ስጋና መርገመ ነፍስ ማርያም አጥፍታለች ወይስ አላጠፋችም? ኢየሱስ ክርስቶስ ከሷ ተወልዶ አጥፍቶልናል። እህታለም ኢየሱስ ከማን ተወለደ አይደለም ጥያቄው። ቻዩ ምልሽ ለዛ ነው። አይሽ ይሄ ንዴት ነው፣ ብስጭት ነው። እህታለም አይሽ ንዴት ብስጭቱን ቻዩ። እህታለም አሁን ጥያቄው በጣም ሲምፕል ነው። የመጨረሻ እድል ልስጥሽ፣ ካለዛ ግን ከዚህ በላይ ጨጓራሽ መቃጠል አለበት ያላምንም። አዝንልሻል እህታለም፣ በጣም አዝንልሻል። የምሬን ነው የምልሽ። የአርሰናል ደጋፊ እንኳን ባረፈበት ዘመን አንቺ ከዚህ በላይ መሰቃየት አለብሽ ብዬ አላስብም። እና የምር ልንገርሽ እሺ ወጣሽ? እሺ አይ በቃታል። እኔ ያስወጣት ከአቅሟ በላይ ነው። የተጠየቀችው ጥያቄ ግልጽ ነው። የአዳምን መርገመ ስጋና መርገመ ነፍስ ያጠፋው ማን ነው ስትላት ክርስቶስ ነው አለች። ኦኬ በአንድ ቃል ወዲያው ማርያም የአዳምን መርገመ ስጋና መርገመ ነፍስ አጥፍታለች? አዎ አጥፍታለች ወይ አላጠፋችም? መልስ ነው። ግን በቃ ተሰቃየች። አትተኝም። እንደገና ደግሞ ስትመጪ ትገቢያለሽ፣ እንደገና ትወርጃለሽ ማለት ከአቅም በላይ። እዚህ ሌላ እንግዳ ስለገባ እሱን እንድንቀበለው ብዬ ነው። ወንድምነት ተቀበለው። ወንድምነት እሺ፣ አሪፍ እሺ። ፊልጵስዩስ እንዴት ነው? ፊልጵስዩስ ማይክ ሚዩት ነው። እንዴት ነህ? ይሰማል? እንዴት ነህ? ኦኬ ምን ጥያቄ ልጠይቅ ነበር? ኦኬ እታች ምን ነበር ስጽፍ የነበረው? ምንም ይሁን ጥያቄ ልጠይቅ ነበር። ተመለስክ ማለት ነው። እኛ እኮ ጥያቄ ጠይቀናል። እዚህ ለጥያቄያችን መልስተና ከዛ ጠይቃለህ። ችግር የለም። ናገባኝ። እሱ ያነሳው ርዕስ ነው። እኔ ጥያቄ ልጠይቅ ነው የገባው። ከመለስክ ጠይቅ እኮ ነው ያልኩት እኮ። እሱ ያነሳው ርዕስ እኛ የሚያነሳኑ ስለሆነ የቤቱን ርዕስ መልስና፣ ወይ ደግሞ መልስ ከሌለ አይ እኔ መልስ የለኝም
እኔ ኦርቶዶክሳዊ ስለሆንኩኝ መመለስ ካልቻልክ አልመልስ ምን የሚባል እኔ የሚተረኩ እኔ አልመልስም። ጥያቄ አልቀበልም አላልኩም። እኛ ያቀረብነው ጥያቄ ካልቻልክ ለምን ለዚህ የምትዘል? ኦኬ በቃ ኦርቶዶክሳውያንን እያዘለልናቸው ነው ማለት ነው። ስለዚህ ጥያቄ አለን። ጥያቄውን መልስልንና አይ መልስ የለንም እኛ ዝም ብለን ነው ምን ያልክ አንተ? ምን ያልክ ሲመልሰው ምን እያዘለልናቸው ነው ያልክ? እሺ እንደዚህ እያዘለልናችሁ ነው እንደዚህ ማለት ነው። ተንተባትባችሁ የምትመልሱት አታችሁ፣ በራሳችሁ አፍራችሁ፣ በመጽሐፍቶቻችሁ ተቀጥቀጣችሁ። ሜሎስ የስራህን ይስጥህ፣ ዳንኤል የስራችሁን ይስጣችሁ። በዚህን ቀን ምን ቀን ነው ይሄን ቀን እንደዚህ በራሳቸው መጽሐፍት አውጥታችሁ እንደዚህ ቀኝ ከግራው እስኪጠፋቸው ድረስ እንዴ በዚህና ልክ ምንድነው ዛሬ ቀኑ ሂሩትዬ ምንም አዶን የዛሬው ታቦት ምንም ሊራዳቸው አልቻለም። የዛሬው ታቦት ምንም ሊራዳቸው አይቻልም። ጥያቄ አለ። የኦርቶዶክስ ማርያም ልክ ናት? አይ ልክ ነች፣ ልክ አይደለችም። በዚህ ላይ መልስ አለኝ፣ መልስ እችላለሁ። አይ በዚህ ላይ ደግሞ መልስ የለኝም ኤርሚያስ ብሎ ካለ ከዛ ቀጥሎ እኛን መጠየቅ ይችላል። ርዕሱን አይልቀቅ እንጂ መጣች አክስትህ እታች ስትሳደብ ሚዩት ሳረጋት መጣች። ዛሬ ስቃይ ቀን ነው። ስቃይ በእውነት አዘንኩላት ጌታ በጣም በቃ እንዴ ተኝ በቃ አያጣለም። ተኝ ገቢና ተኝ በቃ በእንቅልፍ ይወጣልሻል። በእንቅልፍ ይወጣላችኋል። ስትገቡ ማይክ ሚዩት አድርጉ። ሌላ ካለ መምጣት ይችላል። እንዴ ግልጽ እኮ ነው። እንዴት ሰው በራሱ መጽሐፍት እንዴት ሲሰቃያል? እሺ ፊልጵስዩስ አንድ እድል ልስጥህ። ወንድምነት ግን እኮ ያበሳጫል እኮ ዘመንህን ሙሉ እውነት ነው ብለህ ስትሰማው አሚን ብለህ ስትቀበለው ይሰማል። ወንድማል ይሰማል። ቆይ አድምጠኝ። ከተሰማ የጠየቅኩህ መልስልኝ። አሁን ልጠይቅህ፣ ጥያቄ መልስልኝ። እኔ ነኝ ሚዩት ያደረግኩ እንደገባህ አታውራው ማለት ካልሆነ ታች ልትወርድ ነው። እኛ ሚዩት ለምን የምታደርገኝ? መናገር አልችልም። ታች ውረድ። የስቃይ ቀን ይሆንብሃል ማለት ነው ዛሬ። እኛ ርዕስ ከፍተናል። ቤት ከፍተን ርዕስ ሰተን ጠየቅን። ማንን? ኦርቶዶክሳውያን እየጠየቅን ነው። ኦርቶዶክሳውያን መልሱ ወይ ደግሞ አይ አንመልስም ካላችሁ ይህን ሰውዬ አታስገቡት። ይህን ሰውዬ አታስገቡት። ይህን ሰውዬ ቴንክ ዩ። እኛ ጥያቄ እየጠየቀን ነው። የኦርቶዶክስ ማርያም ልክ ናት? ጥያቄያችን ነው። አይ ልክ ነች ብላችሁ የምትሉ ከሆነ ኦርቶዶክሳውያን ኑና ንገሩን፣ እንስማችሁ፣ መልሱን መልሱልን። ከዛ ትጠይቁናላችሁ። አይ ደግሞ አይ መልስ የለንም፣ ልክቱን አቱን አናቅም፣ እኛ ዝም ብለን ማርያም ማርያም ማለት ነው የምንወደው እንጂ ልክቱን ልካቱን አናቅም ብላችሁ የምትሉ ከሆነ ይህም መልስ እኮ ነው ለኛ። አልችልም አናቅም በላችሁ። ይሄ እኮ ራሱ አንድ መልስ ነው። ከዛ እኛን ትጠይቁናላችሁ ማለት ነው ርዕሱን በተመለከተ። ቴንክ ዩ መጣችልህ። ያው ደንበኛህ ሚት አደርጋለሁ እኔ አክስቴ። ኧረ ፕሊዝ ተኝ ጌታን። ነገም እኮ ሌላ ቀን ነው እንዴ? የእውነት ተኝ። ለምን ተኛለህ? አገልግሎት ነው። ኧረ ተኝ፣ በእውነት ተኝ። እንዴ ምንም ከዚህ በላይ እኔ መሰቃየት የለብሽም። የምር ነው። ምን አታገለሽ ታለም። በቃ ተኝ፣ እረፍት ያስፈልግሻል። አንዳንዴ ጨጓራሽም ለነገ ያስፈልጋል። መተኛት አለብሽ። ተኝ ታለም። እኔ በእውነት እንደ እህት አሁን እኔ አሳዝንሽኛል። አዘንክልኝ? አዎ እንደ እህት አሳዝንሽኛል። አንተ ለምን አትተኛም? እኔማ ምንም ጨጓራዬ ምንም አልሆነም። ደስ ብሎኝ እያገለገልኩ ነው። ሰው እየዳነ ነው። የእውነት ቃል እየሰማ ነው። ረውስ መሐመድ ታድነው የለም እንዴ? ሰው ይዳነ። አሁን እኮ መዳን ጀምረሻል። አሁን አንቺ ታዲያ እኔን ነው? አዎ የዘመናት መጽሐፍ ቅዱስ ውስጥ የሌለችውን ማርያም ስናሳይሽ ወደ እግዚአብሔር ሐሳብ ውስጥ ያለችውን አንተ ያነበብከውን መጽሐፍ እኮ ለምን አዲስ አይደለም? አውቀዋለሁ። አይ አታውቂም? አውቀዋለሁ በደንብ አታውቂም? ስለማውቅ ነው ከላይ ጀምረ አንብብልኝ ስለ የነበረው።
ቅድም አንብብልሽ ከላይ ጀምሬ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው ለኢየሱስ ክርስቶስ የተነገረውን ቦታ እንካ መዝለል ነው የቀረ። አይ አልዘለልኩት። ስለዚህ ለኃጢአት እዛ ላይ ነው ማውራት የፈለግሽው። ኃጢአተኛ ሞታለች ወይስ አልሞተችም ማርያም? ቅድም አውራን እኮ በጣም አይ ረሳሽው። ላስታውስሽ ድጋሚ እኔ አሁን ሁለተኛ ገብቼ የነበረው የህይወት ምንጭ ስለሚለው ነበር። ያኛውን ያኛውን አይተሽዋል ማለት ነው። እሺ